ለአይነት እንዲመች ብዬ ነው። yes yes thank you ሁላችሁም ተባረኩ። 40,000 ኦልሞስት 40,000 ትንሽ ነው የቀረን። 50,000 እንደገባ ለእህታችን ለወሰን እንሰጣታለን ጊዜውንና ፕሊዝ ታብታብ አድርጉ፣ ሼር አድርጉ። ምክንያቱም ይሄ ቀላል ነገር አይደለም። በጣም ብዙ ሰው ጋር መድረስ ያለበትን ቴስቲሞኒ ነው የምትሰሙት። በጣም ብርታት ይሆናችኋል። እኔ ማለት በተወሰነ ሰዓት እንኳን አውርቻት you have no idea እንዴት ኢንካሬጅ እንዳደረገችኝ፣ እንዴት እግዚአብሔር በሷ ውስጥ ያለውን ታላቅ ኃይል ማለት ነው። እና እርግጠኛ ነኝ ለብዙዎቻችሁ የምትጠቀሙበት ቀን ነው ዛሬ። በጣም ጌታን የምታመሰግኑበት ቀን ማለት ነው። ከቻላችሁ ቤት ውስጥ ሆናችሁ ተረጋግታችሁ ቁጭ ብላችሁ የምትሰሙ የምታዩ ካላችሁ ስክሪፕቶ እና ደብተር መያዛችሁን እንዳትረሱ። you have to take notes። በጣም I'm telling you ዛሬ እና you have to do that። ስክሪፕታችሁን ያዙ፣ ደብተራችሁን ያዙ። ከዛ ለተወሰነች ደቂቃ ሰተን ደግሞ ጥያቄ ያላችሁን እያስገባን ጥያቄያችሁን የምትጠይቁትንም ደግሞ ጊዜ ይኖረናል ማለት ነው። እና she's so beautiful look የሀገር ልብሷን ለብሳ አምራ ነው የመጣችው። oh my god you look so beautiful። የእግዚአብሔር ደግሞ መደረግ ያለበትን ሁሉ ወሰንዬ እንኳን በሰላም መጣሽ ወደ ብርሃን ላይቭ ብሮድካስት። በዚህ ፕሮግራም ላይ እንግዲህ እንዳንቺ አይነት ጥበብ የተሞሉ በህይወት ኤክስፒሪየንስ ብዙ እግዚአብሔር መንገድ ያስጓዛቸው ያሰለጠናቸው ሃምብሊ ሰርቭ ሊያደርጉ በስፍራቸው ለተቀመጡ ሁሉ እድል የምንሰጥበት ቦታ ላይ ነው የመጣሽው። በዚህ ብዙ የሚጠቀሙ እህትና ወንድሞች አሉን። ልንማር ካንቺ ልንሰማ ሁላችንም በዚህ ተሰብስበናል ማለት ነው። አንቺ ውስጥ ያለውን እንቁ፣ አንቺ ውስጥ ያለውን ጥበብ፣ አንቺ ውስጥ ያለውን ኤክስፒሪየንስ ለመካፈል ካንቺ ለመውሰድ ዛሬ ሃምብል ሆነን ተቀምጠናል። በዚህ ጌታ መንፈስ ቅዱስ እንደረዳሽ በውስጥሽ ያለውን ሁሉ ያለምንም ሊሚቴሽን ያለምንም ባውንደሪ ልክ ፊል አት ሆም ማለት ነው። ልክ እንደ ቤተሰብ ተሰምቶሽ አዲስነት እንግድነት ሳይሰማሽ መንፈስ ቅዱስ በውስጥሽ ያስቀመጠውን ሁሉ ሪሊዝ እንድታደርጊና በዚህ ያሉትን እህት ወንድሞቻችንን ሁሉ ለማነጽ ለመጥቀም ለማበረታታት የሚሆነውን መልካም ነገር ሁሉ እንድታካፊን በጌታ ፍቅር እንጠይቅሻለን ማለት ነው። እንኳን ደህና መጣሽልን። ጌታ ኢየሱስ ይባርክሽ። አጭር ጸሎት አድርገን ቀጥታ ወደ ፕሮግራሙ ነው የምናልፈው። የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። እግዚአብሔር ሆይ እናመሰግንሃለን። በእውነት ጌታ ሆይ እናመሰግንሃለን። እድል ነው ስላንተ መናገር፣ እድል ነው ስላንተ መመስከር፣ እድል ነው በህይወታችን ላይ ስላደረግከው መልካምነት ቴስቲፋየሮች ለመሆን በዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ሲባል ጌታ ሆይ ኢትስ ናት ጀስት ወንጌል በመጽሐፍ ቅዱሳችን የተጻፈው ብቻ አይደለም። በህይወታችን የምትሰራው የምታደርገው ሁሉ ወንጌል ነው። ያንተ ስራ ነው፣ ያንተ ድንቅ ስራ ነው። እግዚአብሔር ሆይ ልንመሰክር፣ ልንናገር፣ ማዳንክን ልናወራ፣ ፍቅርህን ልንጨዋወት፣ ምህረትክን ልናውጅ፣ ጸጋህን ልንገልጥ እግዚአብሔር ሆይ በዚህ ያለንና የቀረውን ጊዜ ሁሉ እንድትቆጣጠር እንድትባርክልን አይምሮአችንን ከፍተህ እንደ ሊዲያ እግዚአብሔር ሆይ ጥበብን ካንተ ምን ሰማበትን ካንተ ምን ቀዳበትን ልብ እና አይምሮ እንድትሰጠን በኢየሱስ ስም እንጸልያለን። የሁሉም አይኖች እንዲከፈቱ ጌታ ሆይ ዛሬ በሚለቀቀው ዊዝደም፣ ዛሬ በሚለቀቀው ምክር፣ ዛሬ በሚለቀቀው የአንተ ቃል ጌታ እግዚአብሔር ሆይ የሰዎች ሁሉ አይኖች እንዲከፈቱ የልቦና አይኖቻችን እንዲበሩ በኢየሱስ ስም እንጸልያለን። ዛሬ ከዚህ ስንወጣ ሌላ ሰው አድርገህን አንድ ነገር ጨምረህልን በህይወታችን እግዚአብሔር ሆይ መልካምነትህን አሳይተህን እንድንወጣ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አመንን። ስለዚህም ጸለይን፣ ተናገርን። ጌታ መንፈስ ቅዱስ በዚህ ስላለህ እናመሰግንሃለን። ጊዜውን ሁሉ አሳልፈን ሰጥተናል። in Jesus mighty name we pray. Amen. 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 Go ahead and take over. Yes. Amen. Amen. ጌታ ይባረክ። አሜን። ኢሳያስ እዚህ ጋር የኢሳያስን ኮሜንት ፒን ማድረግ ስላልቻልኩኝ ነው ዩቲዩብ ላይም ላይቭ እየተላለፈ እንደሆነ
ነግሮናል። በዩቱብ ላይ እየተከታተላችሁ ያላችሁ ሁላችሁም ተባረኩ። ቴንክ ዩ ሶ ማች ፎር ካሚንግ። መታችሁ ጆይን ስላደረጋችሁን በጣም ነው የምናመሰግነው። በዩቱብም በቲክቶክም የምትከታተሉን ሁላችሁም እንደገና እንኳን ደህና መጣችሁ። ዛሬ እንግዳ አድርገን የጋበዝናት የላይፍ ቴስቲሞኒ ያላት የ5 ልጆች እናት ነች። በጣም ታታሪ ሰራተኛና ከሷ ብዙ ማለት ነው የምንሰማቸው እግዚአብሔር በሷ ውስጥ ሆኖ የሚመክረን በጣም ብዙ ነገር እንዳለ አስበን ነው እንግዳችንን የጋበዝናት። ስለዚህ በጣም ትጠቀሙበታላችሁ። ፕሊዝ ሼር ማድረጋችሁን፣ ኮፒ ሊንክ ማድረጋችሁን እንደዚሁም ደግሞ ታፕታፕ ማድረጋችሁን እንዳታቆሙ። አሁን ለእንግዳችን እንግዲህ አሳልፈን እንሰጣለን ማለት ነው። ወሰንዬ ራስሽን አስተዋውቀሽ ከዛ በኋላ በየመካከሉም እንግዲህ እኛ የምንጠይቃቸውን ጥያቄዎች እየጠየቅን ፍሎ እያደረግን እንሄዳለን ማለት ነው። ወሰንዬ ማነች? ወሰን ማናት? ከሚለው ነገር እንጀምርና እንቀጥላለን ማለት ነው። ጎሄድ ማይክሽን አብሪው። ማይክሽ ኦፍ ነው፣ አብሪው። እሺ ናርዲዬ፣ መጀመሪያ እንዳመሰግናችሁ ፍቀጅልኝ። ራሄልዬም ናርዲዬም በትንሹ አውቃችሁኝ፣ ግን ደግሞ የአንቺ የላይፍ ቴስቲሞኒ ወይም ተሞክሮሽ ትንሽ ሰዎችን ይረዳል ብላችሁ ስላመናችሁብኝ በጣም አመሰግናለሁ። እኔ በህይወቴ ስለ ራሴ ማስተዋወቄ በፊት በህይወቴ አወኩ ሰራሁ ብዬ ብል አንድ ትልቁ ያወቅኩት የሰራሁት የኔ ስኬት እግዚአብሔርን ማወቄ ነው። በቃ እሱ ክብሩን ጠቅልሎ ይውሰደው። ዛሬ በምናገረው ነገር ሁሉ በማረገው ነገር ሁሉ ስለ ህይወቴ 25 ዓመት ኖቨምበር 28 2025 25 ዓመት አኒቨርሰሪን አክብሬያለሁ። ከባለቤቴ ጋር 27 ዓመታችን ነው ከተዋወቅን። ግን በዚህ ሁሉ መንገድ የምናገረው ነገር ሁሉ ከኔ ሳይሆን ሁሉ በሱ ሁሉ ከሱ የሆነ ነገር ነው እና በዛ ደግሞ እግዚአብሔርን ከፍ አድርጌ አመሰግነዋለሁ። ስለዚህ ያው ትንሽዬ እንግዲህ የራሴን ህይወት ተሞክሮ ለማውራት እኔ ወሰን አለማንተ እባላለሁ። የምኖረው ካናዳ ውስጥ ነው። የ5 ልጆች እናት ነኝ። 2 ልጆቼ ዩኒቨርሲቲ ውስጥ ናቸው። የመጀመሪያ ልጄ እግዚአብሔር ቢረዳና ቢፈቅድ ኤፕሪል ላይ በክሊኒካል ሳይኮሎጂ ትመረቃለች። ሁለተኛው ልጄ ኢንጂነሪንግ ተማሪ ነው፣ 2ኛ ዓመት። ሶስተኛው ልጄ ሃይ ስኩል ተማሪ ነው። 2 ትንንሽ ልጆቼን ደግሞ በቤት ውስጥ ሆም ስኩል እያደረግኩ እገኛለሁ። ለ2ኛ ዓመት ሆም ስኩል አደርጋለሁ። ራሴ ደግሞ 2 ቀን በሳምንት ፓርታይም ለ12 ዓመት የምሰራ ደግሞ ትምህርት የመማር አሁን እኔም ደግሞ እግዚአብሔር ቢፈቅድና ቢረዳ ከልጄ ጋር አብሬ የሚቀጥለውን ደግሞ 2ኛ 3ኛ ዲግሪን የምወስድ በዚች ፕላትፎርም ላይ ልነግራችሁ የምፈልገው የኛ የአመለካከትና ከእግዚአብሔር ጋር የመጣበቅ የመታዘዝ ጉዳይ እንዴት ስኬታማ ሊያደርገን እንደሚችል ይቻላል የሚለውን አቲቲዩድ ይዤ ነው የመጣሁት። እኔና ባለቤቴ የተገናኘነው ራሻ ውስጥ ነው። ተማሪዎች ነበርን። እኔ የ3ኛ ዓመት የዩኒቨርሲቲ ተማሪ ሆኜ እሱ ደግሞ የ5ኛ ዓመት የዩኒቨርሲቲ ተማሪ ሆኖ በአንድ ትንሽዬ ባችለር የትምህርት ቤት ካምፓስ ውስጥ ነው የተጋባ ነው እና እኔ እሱና እግዚአብሔር ነበርን ስንጋባ። የእውነት ምነግራችሁ ማንም ሚዜም አልነበረንም፣ ሰርግም አላደረግንም። ግን በእግዚአብሔር ፊት በእግዚአብሔር ቃል ተጋባን። ከዛ የመጀመሪያ ልጄን እርጉዝ ሆኜ ካናዳ መጣሁ። ካናዳ ነው ሁሉም የተወለዱት እና ትዳር፣ እናትነት፣ ሚስትነት እንግዲህ ወደ ካናዳ ስመጣ የመጀመሪያ ማስተር ዲግሪን ሰርቼን የመጣሁት እሱም ተምሮ ነው የመጣው። አሁን አረገዝኩ፣ አሁን ወለድኩ። አዲስ ሀገር ነው። ልጅ ማሳደግ መጣ። 2ኛ ልጅም መጣ፣ 3ኛ 4ኛ እያለ ልጆች መጡ። ስለዚህ በዚህ የመንገድ ጉዞ ውስጥ እኔ መጀመሪያ ሚስት የሚሏትን ሴትዮ ሆኜ የሚስትን ሬስፖንሲቢሊቲ የሚስትን ምንድነች ሚስት የምትባለው ሴትዮ ምን አይነት ነገሮችን ነው ማድረግ ያለባት? ሲቀጥል ደግሞ እናት የምትባለው እናት ምንድን ነው የምትሰራው? በጣም ናርዲዬ የምልሽ ሁልጊዜም ነው ምለው ራስሽ ላይ መስራት በጣም ቀላል ነው ሌላ ሰው ላይ ከመስራት።
ባለቤቴ የራሱ የሆነ ካራክተር ያለው፣ እኔ ደግሞ የራሴ የሆንኩ ካራክተር ያለኝ ነው። እርግጥ ነው እኔ በጣም በልጅነቴ እናትና አባቴ በትዳር ሲኖሩ በጣም የተለያየ የህይወት ቪው ያላቸው፣ አባቴ በጣም ታታሪ ሰራተኛ፣ እናቴ በጣም ሶሻላይዜሽን የምትወድ በጣም የተለያየ የህይወት ተሞክሮን አይቼ ስላደግኩ በተቻለኝ መጠን አንድ አይነት ቫሊዩ ያለው ሰው ነበረ የምጸልየው። እግዚአብሔር ደግሞ መልካም ነው። ጸሎቴን ሰምቶ በጣም ተመሳሳይ በጣም አንድ አይነት የላይፍ ቪው ያለን ነው ባለቤቴ እና ናርዲዬ 5 ልጆች ሳሳድግ 4ኛ ልጄን ደግሞ ስወልድ ጌታ ደግሞ መረጠንና እኛ ቤት አንድ ልዩ ክትትል የሚያስፈልጋት ንግስት ትመጣለች ብሎ አመጣ ወደ ቤታችን። አሁን ይህን ለምን ሜንሽን አደርገዋለሁ መሰለሽ? ልዩ ክትትል ያላቸው ልጆች ወደ ቤትሽ ሲመጡ ደግሞ ትዳሩ ራሱ ልዩ ክትትል ያስፈልገዋል። አንቺ አሁን ሴንሲቲቭ ትሆኛለሽ። ቶታሊ ሌላ ፐርሰናሊቲ ትቀርጫለሽ ራስሽ ላይ። ማያናድደው ነገር ሊያናድሽ ይችላል፣ ውስጥሽ ያለው ነገር። ባለቤቴና እኔ የተለያየ ኢሞሽናል ኤክስፕሬሽን ሊኖረን ይችላል። ነውም ደግሞ ወንዶች ልጆቻቸውን ይወዳሉ፣ ስፔሻል ኒድ ሲሆኑም ደግሞ በጣም ነው የሚወዷቸው። ነገር ግን እንደኔና እንዳንቺ አልቅሰው ላያወሩት ይችላሉ። እንደዛም ነው የነበረው። እኔ በየቴራፒው እኔ ሄድ ነበር ብዙ ጊዜ። ለምን እኔ አቢሊቲ ያለኝ አንድ ጥያቄን፣ ያው ሴቶች ብዙ ጊዜ 1፣ 3፣ 4 ጥያቄ መጠየቅ እንችላለን፣ ሪሶርስ ማግኘት እንችላለን። አንድ ቀን ናርዲዬ መጣንና አዘንን፣ የተወሰነ አለቀስን። ከዛ በኋላ ግን ቁጭ አልንና ኦኬ ይሄ ነገር አሁን ወደኛ ቤት መጣ፣ ተመረጥን አደል? አዎ አሁን እኔና አንቺ እጅ ልጅ ተያይዘን አንተ ነህ እኔ ነኝ ሳይሆን እንዴት አድርገን እንውደዳት። በቃ ይሄን ብቻ ነው ያልነው ናርዲ። እኔ እንደ ክርስቲያን ውመን እኔ አይ ሃቭ ኖ ፓወር ኦቨር የመጡት ነገሮች ቸንጅ ማድረግ፣ ግን እግዚአብሔርን በፈቀድከው ሰዓትና ጊዜ የምትፈልገውን አድርግ። እኛ ግን በፍቅር በቃ እኔ ከከፋኝ ወይም ሴንሲቲቭ ከሆንኩ እናት እንደሆንኩ ገብቶት እሱ ደግሞ ባይናገር ኤክስፕረስ ባያደርግ ኢግኖር አርጓት እንዳልሆነ ገብቶኝ ያንን እንድንረዳዳ እንጸልያለን። ባይ ዘ ዌይ ናርዲዬ በብዙ ነገሮች ስናልፍ ጸሎት ከሌለ እግዚአብሔር ካረዳን፣ ቅድም እንዳልኩት አንዳንዴ ለራሴ እንዴት አድርግ ያለፍኩት እንዴት ይሄ ነገር ሆነ ምለውን ሳስበው እግዚአብሔር ስላለ በቃ ቶታሊ እና አትሄድም ነበር 4 ዓመት። አይገርምሽም? አረገዝኩ 5ኛ ልጅ። ዶክተሮች ተሰበሰቡ፣ ጠረጴዛ ሞልተው ኖ ኖ ኖ ኖ ይሄማ አይሆንም፣ ይሄ አይቀጥልም። አንደኛ 4 ዓመት በኋላ ነው ሌላ ፕሮብሌም ይመጣል። ሁለተኛ ነገር አንቺ ትጎጃለሽ፣ በጣም ትጎጃለሽ። አንዳንድ ጊዜ ሰዎች ለአንቺ አሁን በዚህ ዘመን በተለይ ኖርዝ አሜሪካ ላይ ለአንቺ የረዱሽ መስሎሽ፣ በተለይ በከፋሽ ሆድ በባሰሽ ሰዓት ድምፆችን በጣም የትኛውን ድምፅ ልስማ ብለሽ በጣም መጸለይ ያለብሽ ናርዲ። ዊክ በሆንሽ ሰዓት የሚጠልፍሽ በጣም ብዙ ነው። እኔ ግን ኖ ጌታ ኢየሱስ ክርስቶስ በእኔ ቤት ውስጥ እቺ ጀግና 2 ስፔሻል ኒድ ታሳድጋለች ካለኝ ሺዝ ሞር ዛን ዌልካም ነች። አም ኖት ገና ዱ ኤኒቲንግ አለ እና እኔና ባሌ በጣም የሱ ሰፖርት አለ። ኢሞሽናሊ በጣም ጎበዝ ነው። በዚህ ብታይ ጌታ መልካም ነው። የሚቻለውን እናደርጋለን ብለን ቤቢዬ ተወለደች፣ 5ኛ ልጄ እና ደግሞ በጣም ደስ በሚል ሁኔታ ከ3 ወር በኋላ እቺ ጀግና በእግዚአብሔር ፈቃድ በራሱ ሰዓት ቆማ መሄድ ጀመረች። ያለ ምንም ሕክምና። ብዙ ሰው ቶሮንቶ ላይ ስለሚያውቅ ይሄንን ታሪክ ዊልትራንስ መኪና ገዝተን ነበር፣ ዊልቸር ላይ ነበረች። ሁሉም ዶኔሽን ተሰጠና ታሪክ ተቀየረ። ለምን? ስለተስማማን፣ ስላላጉረመረምን። ጥያቄ ሳይኖር ቀርቶ አይደለም፣ ሳይከፋሽ ቀርቶ አይደለም ናርዲዬ፣ ሆድ ሳይብስሽ ቀርቶ አይደለም። ያኛውን ልጅ ከዛኛው ኮምፔር ሳታረጊ ቀርተሽ አይደለም። ግን ጌታን ክርስቲያን አያጉረመርምም። ስለዚህ አንተ የፈቀድከው በፈቀድከው ጊዜ ይሁናልን። ዛሬ አንዳንዴ ስዳውን ብዬ ጮህና በኢየሱስ ስም 4 ዓመት እኮ ስታንዳፕ ያልኩ ሰው ነኝና አም ሶሪ ጎ ሄድ እላታለሁ። ጌታ መልካም ነው። 5ኛዋን በሰላም ሁሉ ነገር ሰላም ሆነች። ቴንክ ዩ ሀውዬ።
ግን በዚህ መሃል በመስራት ቦታ ብናፈርሰውስ? ናርዲዬ ክርስቲያንም ሆነሽ እምነትም ኖሮሽ ተግዳሮቱ በጣም ብዙ ነው። ለዚህ ነው ድምፁን በጣም መጠንቀቅ። ማን ለእኔ ምንድን ነው የሚነግረኝ? ምንድን ነው የሚሻለኝ? እኔ ብዙ ጊዜ ራሴ ላይ ነው የምሰራው ናርዲዬ፣ በጣም አድርጌ። ስለዚህ ዛሬ እግዚአብሔር ይመስገን ሁላችንም በሰላም በጤና ልጆችም ቬሪ ሰክሰስፉል። በዚህ መሃል እንግዲህ የልዩ ክትትል በቤቱ ሲመጣ እነዛኞቹ እንዳይረሱ፣ እነዛኞቹ ደግሞ ብዙ ጊዜ አይንሽን እነሱ ላይ ስለምታደርጊ ሃይሊ አክቲቭ ናቸው፣ አክቲቪቲዎች አሏቸው። በአመት አንዴ አሜሪካን ሀገር እንመጣለን። ሜንቶር ነኝ በአፍሪካን ኬኔዲያን ክርስቲያን ኔትወርክ በሚል ሮቦቲክስ ቲም ውስጥ በወጣቶች በጥቁር ልጆች ወጣቶች ላይ ማይንድ ሴት ላይ እንሰራለን። ምክንያቱም ኢምፓወርመንት ማለት ማይንድ ሴት ነው ብለን ስለምናምን እና ልጆች ላይ እዛ ላይ መገኘት አለብኝ። ወንዱ ልጄ በቃ እግዚአብሔር አሸናፊ ነው የሚሆነው እና ናርዲዬ በጣም ብዙ እንትን እንዳለን ጥያቄ ካለ መልሳለሁ። በዚህ አጋጣሚ በመሃል ላይ ራሄል የምትጠይቂ ነገር ካለ I think I want you to እኔ በደንብ አድርገሽ እንድትነግሪን የምንፈልገው ነገር ምንድን ነው መሰለሽ? ልጅሽ ሀውዬ ስፔሻል ኬር የሚያስፈልጋት ነች እና ምን ነበረ? ምክንያቱም በዚህ ውስጥ በጣም ብዙ እናቶች አሉ እኔ አሁን ራሱ የማያቸው ማቃቸው እና ልክ እንዳንቺ እንደዚህ አይነት ልጅ እያሳደጉ ያሉ ማለት ነው እና በዛ ላይ ትንሽ ማለት ነው ብትናገሪ ደስ ይለኛል። ለምሳሌ ምን ነበረ ችግሩ? ሁለተኛ ነገር ደግሞ እሷን አሁን ትልቅ የተናገርሽው ነገር እሷን ቴኬር በማድረግ ሁለታችሁ ባለቤትሽና አንቺ እኩል የምታደርጉት ነገር አለ፣ ትጸልያላችሁ፣ እንደዚህ ገና ደግሞ ሰፖርት ትደራረጋላችሁ እና በዚህ ቻሌንጅ ውስጥ በምታልፉበት ሰዓት ምን ነበር የምታደርጉት? ለመረዳዳት ማለት ነው አንድ ላይ ልክ ቅድም ትንሽ ጠቀስ አድርገሽ አልፈሻል እና እዛች ላይ ትንሽ ሰፋ አድርገሽ እሷን ትነግሪን እና ከዛ በኋላ ደግሞ እንቀጥላለን ማለት ነው። እሺ ሀውዬ እንግዲህ ሰላም እርግዝና ሁሉ ነገር ሰላም ነበረ። አጋጣሚ ናቹራሊ ፕላሴንታ የእንግዲህ ልጅ የመሞት ጸባይ ያለው ይላሉ። ኬዙን ማያውቁትም 36 ሳምንቷ ላይ ፕላሴንታ የሞተ ምግብ እያጣች ማስሏ ነው ዊክ የነበረው። ሀውዬ የማስል ዊክነስ፣ ያ ማስል ደግሞ ማለት መሄድ ይከብድሻል፣ መናገር ይከብድሻል፣ ያ ኮምፕሊኬሽን ይኖራል እና ያወቅነው እኛ ራሳችን እኔ ራሴ ብዙ ሙቭመንት የላትም እና ምንድነው ብዬ ለመውለድ በሄድኩበት ሰዓት ነው እና እንዴት ነው የምንረዳዳው መሰለሽ ናርዲዬ? እኔ ናቹራሊ ችግሩ ላይ አይደለም ፎከስ ማድረገው መፍትሄው ላይ ነው። መፍትሄው ደግሞ ከኔ ከሆነ ይሆናል፣ ከሱ ከሆነ ይሆናል። አንተ እኔ አንባባልም በፍጹም ነው የምልሽ ናርዲዬ። ለምሳሌ there was a time ባለቤቴ ስራ ኦፍ መውሰድ አይችልም። እኛ ኮምፒቴሽን መሄድ አለብን ከወንዱ ልጄ ጋር። እኔ ሜንቶር ነኝ፣ እንደገና እሱ ደግሞ ሜንሊ ሮቦቱን ኮድ የሚያደርግ ምናምን ነው። ሰው ምን አደረገን? ሁላችን አንድ ላይ ተያይዘን ሁለቱ ወንዶቹ ናቸው ቲም ውስጥ ያሉት። ከቶሮንቶ ወጣ ይላል፣ ሆቴል መያዝ አለብን። ትልቋ ልጄም አብረን አዘ ቲም ነው የምንሰራው። ባይዘወይ ልጆቼ ስፔሻል ኒድ ስኩል ውስጥ ይሄዳሉ፣ ቮለንተሪ ያደርጋሉ፣ በደንብ ይገባቸዋል። ይሄ ቤታችን ውስጥ የመጣው ስጦታ ለእኔና ለአባታቸው ብቻ አይደለም። ምክንያቱም እግዚአብሔር አንድ ቀን እኔና እሱ ባንኖር ተቀባዮቹ እነሱ እንደሆኑ ያውቁታል። ስለዚህ አብረን ሄደን ልጄ 3ኛ ዓመት ዩኒቨርሲቲ ተማሪ ነበረች። አሳይመንቷን እየሰራት ሁለቱን ትንንሾችን ሆቴል ውስጥ ይዛ እኔ እነዛ ወንዶቹ ጋር አብሬ ኮምፒቴሽን ላይ እገኝ ነበር። ኮምፒቴሽኑ ጠዋት 8 o'clock in the morning የጀመረ 8 PM ነው የሚያልቀው። ሜንቶር ነኝ። ከዛ በኋላ አመሻለሁ። ይሄን ስናደርግ ለምን ባለቤት ያልያዘም፣ ለምን እነሱ አብረውኝ ይጓዛሉ፣ ለምን የሚለውን ጥያቄ አይደለም። ምክንያቱም እሱ ደግሞ መስራት አለበት። ገባሽ? ልጆችሽን የግል ትምህርት ቤት ማስተማር፣ ለልጆቹ ተደራሽ መሆን፣ ሞርጌጅ መክፈል፣ ብዙ የቤት ራስ ሆኖ የሚያደርገው ሪስፖንሲቢሊቲ አለ። ሶ
እኛ ስትራቴጂ ላይ ነው የምንሰራው። ቁጭ ስንል ናርዲዬ ሁላችን ነው ቁጭ ብለን ኦኬ አንቺ ምን ልትረጂኝ ትችያለሽ? ኦ ማሚ እኔ አክቹዋሊ ቁጭ ብዬ እያጠናው እነዚህ ማየት እችላለሁ። መጫወቻ ይዘንላቸው ሄደን አንተ ምን ልታረግ ትችላለህ? ስትራቴጂ ከተጠቀምን አሁን ትልቁ ችግር ምን እንደሆነ ታውቂያለሽ ናርዲዬ? ብዙ ጊዜ ችግራችን ላይ ነው ፎከስ የምናደርገው እና ያ ችግር ላይ ብቻ ፎከስ ስታደርጊ ደግሞ ችግሩ ደግሞ ሌላ ችግር ነው የሚወልድብሽ። ግን መፍትሄው ላይ እንዴት እናርግ? ማጉረምረም ቅድም እንዳልኩሽ ነው። ይሄ ባይሆን ኖሮ እንደዚህ ይሆን ነበር ምናምን የሚለው ደግሞ ይወርስሻል። ስለዚህ ሆኗል፣ በቃ ሆኗል። ለምን መሆን ስላለበት ለምን እኛ ደግሞ ምን አለን እኮ የሚያዘን ሆነ ባንቺ ቤት አለኝ ጌታ። በቃ ማንኝ እኔ ሰው ሙቭ ኦን እንደዛ ነው የምናደርገው። ትምህርትም ስማር በቃ እኔ በህይወቴ በ25 ዓመት ትዳር አይዊሽ አንድ ቀን ባለቤቴ ጋር ሆነን ደግሞ እናወራዋለን። በፍጹም ይሄንን አንተ ማድረግ አለብህ ያንን ይሄ እኔ ማድረግ አለብኝ ብዬው ተፎካክሬው አላቅም። ነጮች ምን ይላሉ መሰለሽ? it is not what we say but it's how we say it. የምትናገሪው ንግግር ሳይሆን እንዴት እንደምትናገሪው ነው። ልጆችሽም ላይ ባልሽም ላይ እኔ ባለቤቴን የሆነ ነገር እንኳን እርዳታ ብፈልግ ግዴታ ነው ብዬ አፕሮች አላረገውም። ለማን ስል? ለራሴ ስል፣ ለባለቤቴ ስል አይደለም። ስትራቴጂ እና ብልሃት ለራስ ነው የሚጠቅመው፣ ለዛኛው ሰውዬ አይደለም። እንደውም በጣም ይስቃል ናርዲዬ። ባለቤቴ ሙሉጌታ ነው ስሙና ሙሉዬ እኔ ጌታ ብዬ ስቴትመንት ከጀመርኩ የሆነ ጥያቄ ሊመጣ ነው ይላል። ለምን ሂኖስ አፍተርወርድ የሆነ ጥያቄ እንደምጠይቅ። ሃምብልነስ ካይንድነስ የበታችነት አይደለም። በጣም ስማርት የሆነ ማኔጅመንት ላይ የተቀመጠ ማናጀር አይተሽ ከሆነ they're very humble, they're very strategic በቃ ነገሮች የሚፈቱበት። ስለዚህ እስካሁን ልጆቼም ላይ ተደራሽ ነኝ። እንዳውም ኮሚኒቲ ላይ ብዙ ኢትዮጵያን ኤርትራን ኮሚኒቲ ልጆቻችንን አትችሉም ሳይሆን ትችላላችሁ የሚለውን አቲቲዩድ ይዘን እየሰራን ያለ ነው። ስለዚህ እግዚአብሔር ይመስገን ናርዲዬ ከመለስኩልሽ። yes thank you so much። ሌላው ደግሞ አንድ በጣም እንድታነሽ የምፈልገው ነገር ምንድነው መሰለሽ ወሰንዬ? ትማሪያለሽ you are already graduated, like you have a masterate degree. I think ሁለት already ወስደሻል። አሁን የምታደርጊ ሁለተኛ ነው ሶስተኛ ነው መሰለኝ አይደለ? አንድ ማስተሬት ዲግሪ ከራሻ፣ እዚህ ሀገር ደግሞ ዲፕሎማ፣ እንደገና ባችለሬን 2 years ago። አሁን አክቹዋሊ ማስተሬን ነው እየሰራ ያለሁት። ጌታ ቢፈቅድ ማስተሬን ነው የምመረቀው። ማስተር አስቢው፣ ይሄ ሁሉ ጊዜ ይፈልጋል። ይህንን ያደረግሽው ትዳር ከያዝሽ በኋላ ነው። ልጆች እያሳደግሽ ነው። እንደገና ደግሞ በጣም በኮሚኒቲ አካባቢ ባለሽበት በቸርችም ቢሆን በአካባቢሽ በጣም ኢንቮልቭ ታደርጊያለሽ። በትምህርት ቤት ኢንቮልቭ ታደርጊያለሽ። እንደገና ሜንቶር የምታደርጊያቸው በጥቁር እና በኢትዮጵያን በኤርትራውያን አካባቢ ላይ ትሰሪያለሽ። በልጆች ላይ ሜንቶር በማድረግ ትሰሪያለሽ እና ዩ ኢንቮልቭድ በጣም ብዙ አካባቢ ማለት ነው። ከዛ እንደገና ደግሞ ቤት ውስጥ ደግሞ እናት ነሽ፣ ሚስት ነሽ። how do you do that? like እንዴት ነው ይሄንን ሁሉ ለማድረግ የቻልሽው? ሰዓቱን እንዴት ነው የምታብቃቂው? እንደገና ደግሞ እንድትነግሪኝ እፈልጋለሁ። በእርግጥ ትናንትና ስታወሪ ነበረ እና እንዴት አድርገሽ ራስሽን ማለት ፕላን አድርገሽ ቤት ውስጥ ልጆች ድሮፕ ታደርጊያለሽ፣ ትምህርት ቤት ፒክ ታደርጊያለሽ ከትምህርት ቤት። ኦፍኮርስ አሁን ሁለቱ ልጆችሽ ዩኒቨርሲቲ ናቸው። ነገር ግን እንዴት ነው ይሄንን ሁሉ የምትሰሪው የምታደርጊው? እናትነት፣ ሚስትነት፣ ትምህርት ቤት ፕሊዝ ቴላስ በደንብ ጊዜ ወስደሽ ማለት ነው። አዎ ቅድና ወይንም ደግሞ ሳምበዲ የሆነ ኮሚኒቲ ኢቨንት ላይ ኢንትሮዲውስ ሲያደርገኝ ወሰን እንትን ታደርጋለች ሲለኝ አንዳንዴ ለራሴ አረገዋለሁ ብዬ የምልሽ ሲጀመር እግዚአብሔር ብርታቱን እግዚአብሔር ማስተዋሉን እየሰጠኝ እያበረታኝ እየረዳኝ ምንም ከኔ ብዙ አለ ብዬ እንዳልል ፈራለሁ ናርዲዬ እንዳይወሰድብኝ። ግን ቅድም አልኩሽ ስትራቴጂ፣ ብልሃት፣ ፖዘቲቭ አቲቲዩድ አንዳንዴ ካልጋሽ ተነስተሽ አንድ ብርጭቆ ሳታጥቢ በሆነ ነገር ተይዘሽ ማይንድሽ
ቀንሽ ሙሉ ባክኖ ይውላል። ገባሽ? አመስጋኝ ግራቲቲዩድ ሲኖርሽ አመስጋኝ ስትሆኚ ይጨመርልሻል። ሰዓቱ፣ ብርታቱ፣ ሁሉ ነገሩ። ለብዙ ዓመታት እርግጠኛ ነኝ እዚህ ውስጥ ቶሮንቶ ያሉ እህቶቼ ያውቁኛል። ለብዙ ዓመታት አርብ ናይት ሽፍት ሰርቼ ቅዳሜ ጠዋት ሜንቶርሽፕ ሄዳለሁ ከልጄ ጋር። ከልጆቼ ጋር ሲሄድ በጣም በእኛ ኮሚኒቲ ላይ የማየው ጉድለት ልጆችን አክቲቪቲ ላይ ዝም ብሎ ልኮ በሉ ሂዱ አድርጉ ሳይሆን አት ባክ ኦፍ ደም ማን እንዳለ ቢታወቅ። በጣም ብዙ ስትራግል ውስጥ ያሉ ልጆች ስላሉ ስለዚህ እሄዳለሁ። የሚገርምሽ ናርዲ ማይንዴን አሳምኘው ስለመሄድ እንቅልፍ አይመጣም። ተመልሼ ደግሞ ሌሊት ስራ ስራለሁ። አርብና ቅዳሜ ነበር ምሰራው። ዚህ ሲር ብቻ ነው የቀየርኩት። ሜንቶርሺፕ የጀመርኩት ልጄ በጣም በጥሩ ትምህርት ቤት በጣም በትልቅ ስኮላርሺፕ በጣም በብዙ ኦፖርቹኒቲዎች ሲያልፍ ለምን ሌሎችስ ልጆች በዚህ አጋጣሚ በጣም ብዙ ኢትዮጵያዊ፣ ኤርትራዊ ብሪሊያንት የሆኑ ልጆች ግን ሰፖርት አጥተው ግን እኛ በክርክር እኛ አንተ ነህ አንቺ ነሽ ስንባባል ታውቂያለሽ ችግራቸውን ይዘው መጠው ለመናገር እንኳ በቤቱ ሲገቡ ሁለት ሰው ሳይስማማ ሲያዩ አንድ ወርድ አለ በጣም ህርት የሚያደርገኝ ሁሉ የሚጠቀሙት never mind ይላሉ። እና ያንን ነገር maybe I can talk to these young people and I do and I love them። ጎበዞች ናቸው፣ በጣም ጎበዞች ኢትዮጵያዊ ኤርትራዊ ልጆች ሲጋራ እያጨሱ ራንደም ኢትዮጵያዊ ሲያዩ የሚጥሉ የሚደነግጡ ወደው ሳይሆን በቃ በቻሌንጆች ውስጥ የሚገቡ ስለሆኑ ትምህርቴን ደግሞ ባልሽው ናርዲዬ እኔ በ18 ዓመቴ ነው ራሻ በትምህርት የመጣሁት። ትምህርት is something for me it's a therapy። በቃ እኔ ልክ አንዳንድ ሰው ሾፒንግ ሲያደርግ ወይ የሆነ ነገር ሲያደርግ እንደሚደሰተው አይነት ውስጤ ፊሊንግ አለኝ። በቃ አሁን እኔ እዚህ ጋር ወጥቼ እናቶች ሆይ በቃ ልጅ ከወለዳችሁ በኋላ ድሪማችሁን ሊቪት ብላቸው that's not right። ይቻላል፣ ሊቭ ማድረግ የለብንም። ለምን መሰለሽ ኢቭን ትምህርቴን ብተወው ሁሌ በወቀሳ መንፈስ ነው ልጆች የማሳድጋቸው። እኔን ትቼ በቃ እኔነቴን ትቼ ብዬ መውቀስ ልጆችን አልፈልግም፣ ወይም ባለቤቴን። እንደነገርኩሽ ከባለቤቴ ጋር ተነጋግረን አሁን በጣም ትልቅ ኦፖርቹኒቲ አለ። ኦንላይን ክላሶች አሉ። እኔ ዲፕሎማዬንም ባችለሬንም ከ2 ዓመት በፊት የወሰድኩት በኦንላይን ክላስ ነው። ኦፍኮርስ እዚህ ላይ የምነግርሽ ነገር አይ ኮምፕሮማይዝ በጣም ላይክ እኔ አሁን በሶሻል ወርክ ነው ባችለሬን የወሰድኩት። አሁንም የምሰራው ማስተሬን በኮሚኒቲ ዲቨሎፕመንት ኤንድ ሶሻል ወርክ ነው። ለምንድን ነው አንድ ማህበረሰብ አድቫንቴጅ እያገኘ አንድ ማህበረሰብ በኢኮኖሚ በትምህርትም እያደገ ዘሴም ካናዳ ውስጥ እየኖርን ሌላው ማህበረሰብ ማያድገው የሚለው ሪሰርች ላይ ነው። ምንድን ነው ችግሩ የሚለው ላይ ነው የምሰራው። እንደዚህ ስናደርግ እኔ ስኬጁሌን ከልጆቼ ጋር የሚነካ ባይ ዘ ዌይ ከባለቤቴ ጋር የኔ ባለቤት ነገርሽ ውጭ 16 ሰዓት ቢሰራ የማይደክመው ልጆቹን በጣም ማስተማር የሚወድ ሳይንስ እና ባዮሎጂ ኬሚስትሪ በጣም ኤርሊ ኤጅ ነው ልጆቹ የሚያውቁት ቢካዝ ኦፍ ሂም። ነገር ግን ናርዲዬ ከፍሪጅ ምግብ አውጥተ ብላ ብትዩ የማይበላ አይ ነው ባለቤቴን። ገባሽ? አሁን እኔ ሁሉ ተሳክቶ እንዲስተካከል ስለማልፈልግ ትምህርቴን እና ህይወቴን አስተካክዬ ነው ትምህርቴን I believe this is my second third chance ነው። ገባሽ? እኔ አሁን አግብቼ 5 ልጆች ወልጄ እንዲህ ሀባት ማይ ትምህርት ልልበትም አልችልም። ግን at the same time there is በቃ እንደነገርኩሽ ብዙ መፍትሄዎች አሉ። ምን ስናደርግ መፍትሄው ላይ ቁጭ ብለን ስንሰራ ችግሩ ላይ ብቻ ሳይሆን እኔ ምን አደረግኩ? ኦንላይን ክላሶች ነው የምወስደው። ክላሴ የሚጀምረው 6 PM ነው። ልጆቼን ሆም ስኩል አደርጋለሁ። ላይብረሪ መሄድ ካለባቸው ሁሉን እንጨርስና 6 ሰዓት እስከ 8 ሰዓት ባለው ሰዓት ውስጥ ይደክማቸዋል፣ ኤነርጂያቸውም ሉዝ ያደርጋል። እዛው ሆም ስኩል ሩም አለኝ ዳውንስቴር፣ እዛው ሩም ውስጥ ኮምፒውተር አለኝ። እነሱ መጽሐፍ እያነበቡ ይተኛሉ። ሀውዬም በጣም ትሰማለች። እግዚአብሔር ደግሞ ምቺውን ነው የሚሰጥሽ ናርዲ። እነሱ እዛ ይሆናሉ፣ እኔ ክላሴን እከታተላለሁ። በዛ 2 ሰዓት ውስጥ ግን በጣም ኢሞሽናሊ ሳይኮሎጂካሊ በጣም ነው የምታነጸው። ታውቂያለሽ? በቃ አሁንም እየቀጠልኩ እንደሆነ ነው የማውቀው። ስለዚህ አደርጋለሁ። 8 ሰዓት ክላሴ ሲያልቅ ደግሞ ልጆቼ መጽሐፍ አንብበን እንተኛለን። ቀናችን እንደዚህ ይውላል። እኔ ምን ይሄን ሁሉ ስሰራ እየጎደለሽ ብትይኝ እንደ ምድር ላይ እንግዲህ እንዳይባል እኔ በጣም ብዙ ሶሻላይዜሽን የለኝም።
በአጠቃላይ የለኝም ማለት እችላለሁ። የኔ ሶሻላይዜሽን ሜንቶርሽፕ ላይ ነው። ለምሳሌ እንደነገርኩሽ ቴክሳስ ስንሄድ ለኮምፒቲሽን የተለያየ ስቴት ስንሄድ ኤቭሪ ሳተርዴይ ሜንቶሮች ጓደኞች አሉኝ። የትምህርት ቤት የእያንዳንዳቸው ትምህርት ቤት ላይ የግል ትምህርት ቤት ነው ብዬሻለሁ። የኔ ትልቁ ልጄ አንድ ጥቁር ነው የነበረው፣ ኢትዮጵያዊ ሳይሆን አንድ ጥቁር ከክላስ ውስጥ። ስለዚህ የቻይናዎች ግል ትምህርት ቤት ውስጥ ነበር። ስለዚህ እዛ ውስጥ ደግሞ አዘ ብላክ ኮሚቴ ፓረንት አለው። ለምን ልጆቻችንን ቻንሱን ይሰጣቸውና ግን ደግሞ ያ ኮንፊደንስ እንዳያጡ ያ ደግሞ ዞር ሲሉ 10 ቻይና አንድ ላይ 8 ህንድ አንድ ላይ ሆኖ እነሱ ብቻቸውን ሲሆኑ እንዳይጎዱ አይ አም ቢሃይንድ ዳት ቻይልድ ዘ ስኩል ኖውስ ሚ ማናት የዚህ ልጅ እናት። ለሌሎችም የጥቁር ልጆች ዛሬ እግዚአብሔር ይመስገን ሞር ልጆች ገብተውልናል ትምህርት ቤት ውስጥ። ስትራቴጂ ያስፈልጋል። ሶሻል ላይፍ የለኝም፣ ግን እዚህ ላይ ነው ደግሞ እህቶች እንድትሰሙኝ የምፈልገው። ስናገባ ስንወልድ ህይወትን ለመምራት ስንሞክር ሁሉን ነገር መሆን አንችልም። ለምን እኔ አሁን የእኔ ሶሻላይዜሽን ካልኩኝ የልጆቹ ሊቀር ነው። ብዙዎቻችን የእኛ ሶሻላይዜሽን አልቆ ስንመለስ ልጆቻችን የሉም። የልጆች በጣም ትንሽ ነው ኮንትራቱ። በጣም በሚያሳዝን ሁኔታ 18 ዓመት በጣም ትንሽ ነው። በጣም ትልቅ የሚመስለና የኔ ልጄን ልክ ዩኒቨርሲቲ ድሮፕ አድርጌው ስመለስ ዛት ሰት አልኩኝ። በቃ ይሄ ነበረ የኔና የሱ ግንኙነት። በቃ አለቀብኝ፣ በጣም አለቀብኝ ቶሎ። ስለዚህ ፎከሴ ልጆቼ፣ ትዳሬ ላይ እንደነገርኩሽ ትንሽ ስለ ባለቤቴ ብነግርሽ ብዙም ሰዎች ስለሚያውቁኝ። ሌላው ቀርቶ ድሮ የምኖርበት አካባቢ በጣም ብዙ አበሾች ነበሩ። ትምህርት ቤት ድሮፕ አድርገን በጣም የሚወዱኝ እህቶች ቡና አፍልተናል እኮ እኔን ደስ እንዲለኝ ብቻዬን ከልጅ ጋር ስለሆንኩ ነይ ወደ ቤት እንሂድ ሲሉኝ አልሄድም። ለምን ባለቤቴ ይጠብቀኛል እምላቸው። ፕራዮሪቲ ማወቅ አለብን። ማንም ከተጋባን በኋላ ከትዳራችን አስቀድመን ከዛ ሰው አስቀድመን ማድረግ የለብንም። ፊድባክ አገኛለሁ በጣም ብዙ። ምን ህፃን ልጅ ነው እንዴ እሱ ራሱ ቡና አፍልቶ መጠጣት አይችልም እንዴ ምናምን የሚባል ከደግነት ከመልካምነት ከክፋት አይደለም። ነገር ግን እኔ ነኝ ባሌን ማቀው እዛኛው ጋር ሄጄ ቡና ጠጥቼ እዚህ ቤት መጥቼ ፋይት ማድረግ ነው የምፈልገው ወይስ ሰላሜን ነው የምፈልገው? ይቅርብኛኛው ቡና ገባሽ? we have to know how to compromise እኔ ኮምፕሮማይዝ ሳደርግ እሱ በጣም ብዙ ኮምፕሮማይዝ የሚያደርገው ነገር አለ በእኔ ጸባይ። እኔ ትናንት ሳወራሽ ስስቂ ነበረ። እኔ ልክ እንደ ጂፒኤስ ያደርገኛል አንዳንዴ ገባሽ? አሁን ጂፒኤስ አይተሽ ከሆነ ተርን ሌፍት ትልሻለች። ትንሽ ቆይታ ደግሞ when you reach the light ላይ ተርን ሌፍት ትልሻለች። now you have to turn left. that's how I am። እኔ ባለቤቴን ወጥቼ ልሄድ ስል አደራህን እሺ እንደዚህ እሺ፣ በሩ ላይ ቆሜ ደግሞ አደራሽ ቅድም የነገርኩህን እሺ፣ አሁንም ሶስተኛ አለዋለ። ያንን እሱ ቶለሬት ያደርጋል ገባሽ? እኔ ቶሎሬት እንደማደርገው እሱም ቶሎሬት የሚያደርገኝ ነገር አለ። በመተሳሰብ ከሆነ ፖዚቲቭ አቲቲዩድ ካለን በቃ ድካማችን ፊዚካል ድካማችን እናሳርፈዋለን። ኢሞሽነሊ ስንደክም ነው ችግሩ ናርዲዬ። ኢሞሽነሊ በቃ ዋይሚ ምንድን ነው እኔ እንዴት ኢቨን በቃ ዛሬ ጠዋት ይሄን አረጋለሁ አልልም ናርዲ። ጀስት ኦን ደ ፍሎ ነው የሚሄደው። በቃ አንዳንዴ ላይሆንም ይችላል በጻፍሽው ግማሹንም ላሰሪው ትችላለሽ። that's okay። እና በዚህ ሁሉ መሃል ደግሞ ሲደክመኝ እማዋየው አንድ ትልቅ ጠበቃ አለኝ ሁሌ ደውዬ የምነግረው። ምክንያቱም እኔ በጣም ኢሞሽናል ሆኜ ተናድጄ አንቺ ጋር ብመጣ ምን አባቱ ብለሽ ሞር ልንቆጣ እንችላለን። እሱ ግን አይልም። እሱ ሁሌ ብርታቴ ነው። እሱ ሁሌ ይቅርታ እሱ ሁሌ ሳይከፈለው ምንም አይነት ነገር ሳላረግለት ሁሌ የኔ ጠበቃ የሆነው አባቴ አምላኬ ይቅርታ። እኔ ካናዳ ላይ እናት አባት የለኝም፣ እህት ወንድም የለኝም፣ ማንም ሰው የለኝም፣ ፋሚሊ ሰፖርት። ግን ጌታ
ናርድዬ ጌታ እንዳላጉረመርም እንዳላዝን ነው። ልጄን እንኳን ይዤ የሷ ኩዮች ፓርክ ላይ ሲጫወቱ እኔ እንዳላያት አይኔን የሚሸፍነው እንደማትሄድ እንኳን ማስታወሰው የነበረው ሰዎች አትሄድም እንዴ ሲሉኝ ነበረ። ለምን ረዳቴ እግዚአብሔር ስለረዳኝ። እህቶቼን የምለው በተለይ ስትናደዱ ኢሞሽናል ስትሆኑ ባሎቻችሁ ጋር ያለውን ቻሌንጅ ቤታችሁ ጋር ያለውን ቻሌንጅ ለሰው አታውሩት። ያ ሰው ይመዘግብና አንቺ እንኳን ፎርጊቭ ካደረግሽ በኋላ እንዴ ባለፈው ባለቤትሽ እንዲያደርገኝ አላልሽም እንዴ ባለፈው እንደዚህ አልሆንሽም እንዴ እያለ የሚቀሰቅስ ለምን ሰይጣን ሁልጊዜ ወቃሽ ስለሆነ ሰዎችን ተጠቅመው ይወቅሳችኋል። ግን እግዚአብሔር ግን እንደዛ አይደለም። ጎበዝ ነሽ ነው የሚልሽ። ድምፅ ሰማለሁ ታውቂያለሽ ናድልዬ፣ ብርቱ ነሽ፣ ጎበዝ ነሽ። በቃ እንዴ ይሄማ ይሄ ሰነፍማ እንዳትሆኝ እንዳታጉረመርሚ እና ይረዳኛል ጌታ። እኔም ብቻ እንዳይመስልሽ ልጆቼ ራሱ ሌላ ልዩ ክትትል የሚያስፈልጋቸው ልጆች እንዲረዱ ሆኖ ነው ያደጉት። በጣም እኔ እንኳ ተሳስቻ አንዳንዴ ታውቂያለሽ ትንሽ ቻሌንጅ ምናምን እንዳለ ረሳና የሆነ ጥፋት ሲጠፋ ልናገር ስል ኖ ሶኬ ማማ ብለው ነው ወደ ራሳቸው የሚያመጧት። እና እግዚአብሔር መልካም ነው ናርዲ፣ እግዚአብሔር መልካም ነው። የእግዚአብሔርን ድገፋ ብርታት በእኔ እንዲያዩት ነው የምፈልገው። ሁሉ የሆነው እንደነገርኩሽ ነው። እናት አባት ስላለኝ ቆይ እስኪ ትንሽ ልጆችን ይዤልሽ ልውጣ የሚለኝ ሰው ስላለ አይደለም፣ እግዚአብሔር ስላለኝ በቃ ጌታ ረዳት ነው የሚሆነው። እንመነው፣ አይምሰላችሁ። እኔ ሶሻል ወርከር ላይሰንስድ የሆነ ዲግሪ ይዣለሁ። መጽሐፍ ላይ የተጻፈው ነገር ሁሉ መባል ስላለበት ነው። የእውነት እየረዳ አይምሰላችሁ። በትክክለኛው ልባችሁን የሚጠግነው የሚረዳው የሚደግፈው በቃ የሚያሻግረው እግዚአብሔር ነው። እሱም በውስጥ ከያዝ ነው በቃ ችግር ሲላችሁ ብርክክ እኔ ልደክም ነው ጌታ ሆይ እኔ ደካማ እንዳልሆን እርዳኝ፣ በእኔ ተገለጥ። ገባሽ ናርድዬ? እኔ ልጄን እርጉዝ ሆኜ ሌላ ልጅ ዊልቸር ላይ አድርጌ ስታይ እግዚአብሔር ስራውን እየሰራ ነበረ። ዊልትራንስ መኪና ስገዛ እግዚአብሔር ስራውን እየሰራ ነበረ። ምን ሊል መሰለሽ? እኔ ዛሬም ሰራለሁ ሊል ግን ምንም ከሕክምና የሆነ እንደሌለ ሊያሳየኝ ምንም ነገር በቃ እና ብርታት ይሆናል። ስማርም ብርታቴ እሱ ነው። ስሮጥም ስደክምም በልጆችም ህይወት ብርታቴ እሱ ነው። በዓለም ነገር አንወሰድ። አሁን እኔ የማየው ነገር ምን እንደሆነ ታውቂያለሽ ናርድዬ? አታካራ ውስጥ ገባን። ገባሽ? ድሮ ትዝ ይልሻል፣ ሁለት ወጣት ልጆች አገር ቤት ሃይስኩል ላይ ሲጣሉ ወደ ጎን ተያይዘው ሄደው እና ይዋጣልን ብለው ይደባደቡና አንዱ አሸንፎ አንዱ ተሸንፎ ይለያያል። አንዳንዴ ከችግራችን ጋር አታካራ ስንያያዝ እግዚአብሔር ሂዱ ወደ ጎንና እዛው ይለይላችሁ ብሎ ነው የሚተወን። እሱን ግን በቃ እኔ አልችልም አንተ ትችላለህ ስንለው ረዳት ነው ጌታ፣ ብርታት ነው ጌታ። ሁሉ ይቻላል። በቃ ይሄ ነው ናርድዬ። እንዳላበዛባችሁ ሶሪ እናት። ኖ በፍጹም አላበዛሽም፣ በፍጹም ጊዜው ያንቺ ነው። እግዚአብሔር ይመስገን። ሪቾ የምትጠይቂያት ነገር ካለ እሰጥሻለሁ። ጠይቂ ነው። አሁን ጥያቄ የለኝም። እሺ ወሰንዬ፣ አሁን እንዳልሽው ልጅሽ በእግሯ ቆማ ትሄዳለች፣ መናገርም እያስተማርሻት ነው ያለችው። እግዚአብሔር በጣም ማለት እጁን እያየሽ ጸጋውን እያየሽ ብርታቱን ባንቺ ላይ ማለት ነው። እና ለእናቶች በዚህ ጉዳይ ላይ የምትመክሪው ነገር ካለ ምን ያድርጉ? በጣም እዚህ ጋር እያየኋቸው ያሉ አሉ እና መምጣት አለባችሁ ብዬ ጋብዣቸው መተው ነው እየሰሙሽ ያሉት እና በዚህ አካባቢ ላይ ምንድን ነው የምትመክሪያቸው? ፕራክቲካል የሆነ አሁን ለምሳሌ በጣም ይደክማል አይደለ? የሚደክምበት ጊዜ አለ እና የደከሙ እናቶች አሉ።
ምንድን ነው የምትመክሪያቸው? እንዴትስ ደግሞ ቆማ ለመሄድ ቻለች? በሕክምና ነው ወይንስ በምንድን ነው? መናገርንም እየተማረች ነው፣ የምትፈልገውን ነገርም መናገር እየጀመረች ነው ያለችው እና ያንን ደግሞ ማለት ነው በደንብ አድርገሽ አስረጅን እና ደግሞ እንቀጥላለን። ወደ ትዳርም ገና እንሄዳለን። ገና ሰርፈሱን የነካ ነው። በትዳር ላይ ቻሌንጆችን እንዴት አድርጎ ማለፍ እንደሚቻል ማለት ሁሉ አልጋ ባልጋ ሆኖ እንዳልሆነ እንዲያውቁ ትፈልጋለሁኝ እና በችግር ውስጥ ላሉ ሰዎች ያው እግዚአብሔር እየመከረ ነው ያለው በአንቺ ህይወት ውስጥ ባሳለፍሽው ነገር እግዚአብሔር እንዴት እንዳሳለፈሽ ማለት ነው እና ጎሄድ። አዎ በጣም ቅድም እንደጀመርኩት ምን አለ መሰለሽ፣ በተለይ ልዩ ክትትል ያላቸው ልጆችን ስንወልድ ያው እንግዲህ በየቴራፒው በየቦታው ብዙ ጊዜ እናቶች ነው የምንሄድበት። የኔን ምክንያት ብትጠይቅኝ እኔ ባለቤቴ እርግጠኛ ነኝ ብዙ ኢትዮጵያውያን ኤርትራውያን ወንዶች ብዙ ጥያቄዎችን ምንድነው ፋርዘሪ ነው እኛ ናቹራሊ በጣም የመጠየቅ ጸባይ አለ። ለዚህ እኛ እንሄዳለን። ያው እናትነትም አለ ደግሞ። ስለዚህ እንሄዳለን። ስንሄድ የመጀመሪያ ሶሻል ወርከሮች ምናምን የሚጠይቁሽ አንድ ጥያቄ አለ። Is your husband support you ይሉሻል። There's nothing to do ከልጆቹ ቴራፒ ጋር ገባሽ? ያንን መጠየቃቸው ጥሩ ነው። ለመሰለሽ ብዙ ሰፖርት ማያደርግ ባል እንዳለ ስለማቅ ይሄ ነገር ወደ ቤት አንኳኩቶ ሲመጣ ብዙ ፖይንት አውት ማድረግ የሚፈልግ አባት እንዳለ ስለማቅ በቃ ያንቺ ችግር እንደሆነ ወይ አንቺ ዝም ብለሽ በቃ አንዳንዴ እናት ስትሆኝ ይጨንቅሻል አይደለ? ይሄም ይሞከርላቸው ትያለሽ። ያን የማይቀበል አባት ሊኖር ይችላል። ፈርስት ኦፍ ኦል ይሄ ልዩ ክትትል ያላቸው ልጆች አሁን ነው እንጂ ብዙ የተለመደ አይደለም። በእኛ ባህል በዚህ ሀገር ብትሄጂ ስታቲስቲኩ አሁን ነው እያደገ የመጣው ሞር ቻሌንጅ አለ። የዛን ጊዜ ቅድም እንዳልኩት ችግሩ ላይ ፎከስ እንዳናደርግ በቃ እነዚህ ልጆች መጠዋል፣ ድካም አለ። አንዳንዴ በእህቶቼ የማየው ነገር ሁሉን እኔ ልሸከም እንላለን ሴቶች ሁሉን በቃ እና የሆነ ቦታ ላይ ይደክምሻል ጊቭ አፕ እና ሁሉን አውርደሽ ትጤዋለሽ። ገባሽ? ስለዚህ እኔ አሁን ለምሳሌ ብጠይቂኝ ናርዲዬ እኔ ስራ እንደጀመርኩ ፉል ታይመር ነበርኩኝ። ልክ ሀዊዬ ወደኛ ህይወት ስትመጣ ልዩ ሞር አቴንሽን ሀዊ ኮግኒቲቭሊ ማለት ነው ማይንዷ ኢቨን በማትናገር ሰዓት ከሌሎቹ ልጆች ያላነሰ ነው። ሻርፕ ነች በጣም ማይንዷ በጣም ነው። በቃ ተነሱ እንሂድ የሆነ ቦታ ካልሽ እሷ ነች ቀድማ መዘጋጀት የምትጀምረው። ግን ቢካዝ ኦፍ እንደነገርኩሽ የማስል ጉዳይ ስለሆነ በዚህ አጋጣሚ አንድም ሊቭ አሎን ሜዲኬሽን ሊቭ አሎን ሆስፒታል ፊዚዮቴራፒ ለማድረግ ፈልገው ከግርም ከወገብም ማለት ከየቱ ጋር ላይ ካለ አይደለ የሆነ ፓርቱ ይዘሽ የምታንቀሳቅሽው ነገር አለ። እንደዛ አልነበረም ታውቂያለሽ። በቃ ስለዚህ ምንም ፊዚዮቴራፒም አልነበረም፣ ምንም አይነት ሜዲኬሽንም አልነበረም። ማይንዷ በጣም በቃ ትተኛለች። እንቅልፍ ችግር የለም፣ የቢሄቪየር ችግር የለም፣ ምግብ ችግር ነበረ በጣም ትልቅ። በቃ ምንም ነው ዌት በቃ ጌን ማድረግ ያቃታት። በቃ በጣም እዛ ላይ ቻሌንጅ ነበረ። ሃዌቨር እግዚአብሔር እኔ እንደነገርኩሽ ተቀበል ነው ገባሽ? አሁን ትልቁ ችግር ልጆች ዲያግኖስ ሲደረጉ አትሊስት 1 ዓመት ይፈጅብናል ለመቀበል። ቤት ውስጥ ተቀብለነዋል ዲያግኖሱን፣ ግን አእምሯችን ውስጥ ለማሳመን እንደገና ሌላ 1 ዓመት ይጠብቃል። ሰዎች የሚሉትን እንሰማለን። ሰዎች እንደዚህ አድርገሽ ይሆናል እንዲህ ሊሆን ይችላል። እኔ እርጉዝ ሆኜ እሰራ ነበረ እና ሜቢ ብዙ ሰርተሽ ይሆን እንዴ የሚልሽም ሰው እንደነገርኩሽ የኛ ኮሚኒቲ ባይ ዘ ዌይ በጣም መልካም፣ በሰው ነገር የሚያዝን የሚያለቅስ፣ ነገር ግን አፕሮቻችን አንዳንድ ጊዜ ሰዎችን ይጎዳሉ ብለን የማናስብ ነን። ይሄ ምንም ነገር ክፉ ሆኖ አይደለም። ሰው ግን እኔ ከልጄ ጋር በጣም ብዙ ያለቀሰ ኦርቶዶክስ በይ ሙስሊም በይ ፕሮቴስታንት በይ ሀዊዬ ቆማ ሄደች ቀን ከእኔ በላይ ሴሌብሬት ያደረገ ህዝብ አለ። ግን እንደዚህ አይነት ጥያቄዎች ሊመጡብሽ ይችላሉ። አንቺ ደግሞ ያን ተቀብለሽ እኔ ይሆን እንዴ ያጠፋሁት? የተወለደ ጊዜ የሰጠሁት ቫክሲን ይሆን እንዴ? እንደዚህ ያረኩት ይሆን እንዴ? አሁን ምን ሆነ? ችግሩ ላይ ነው ፎከስ እያደረግሻለሽ። በቃ ሆነ። በምን ምክንያት እንደሆነ ሳይንስን በደንብ አያውቁትም እነሱ። ማን ነው የሚያውቀው?
ሸክላ ሰሪው የሰራው እሱ ያውቃል ለምን እንደሰራ። ገባሽ? በቃ ለሱን ተው። ባለቤቴ ምን አለኝ መሰለሽ አንዴ በቃ አትሄድምና ብዬ ወደዛ አጀንዳ ልገባ ስል እባክሽን እኛ ሄደን የተደረስንና ነው በቃ ምን ችግር አለው ይሄ እንደሱ ነው የሚለው ብዙ ጊዜና ምን ችግር አለው በዚህ በሞተር ዊልትራንስ እንትን ይሄ ዊልቸር መኪና አለ አይደል በሱ ትሄዳለች ቆማ ሄደች በዚህ ሄደች ምንድነው ልዩነቱ ዋናው ትሄዳለች ምናምን ብሎ እኔን የኔ ሐሳብ ዲስሚስ ያደርገዋል። በእግዚአብሔር ስም ጠይቃችሁ ወንድሞች አባቶች በቃ በዛ ሰዓት ሴንሲቲቭ the most strong woman ሴንሲቲቭ ነው የምትሆነው ዝም ብለሽ የማያናድድሽ ነገር ሁሉ ሊያበሳጭሽ ሊያናድድሽ ለምን እኛ እንዳልኩሽ አረቀን ለምናስበው ስታገባስ ትወልዳለች ታገባለች እንደዚህ ስትሆንስ የማያሳስበው የ20 የ30 ዓመቱ ነው የሚያሳስበን ገባሽ በዛ ሰዓት የሆነ ሰው አቅፏት አይዞሽ የኔ ቆንጆ እግዚአብሔር መልካም ነው ሚላት ያስፈልጋል እሱ ደግሞ ማን ነው ባል ነው በዛ ሰዓት የራስሽ ጉዳይ በጣም ብዙ ቤቶች ነው የሚፈርሱት ባይዘው ስፔሻል ኒድ ልጆች ሲመጡ ገባሽ ቬሪ ሳድ ልጆቹን በመርዳት ፋንታ ሌላ ፕሮብሌም ነው ክሬት የምናደርግላቸው ልጆቹ ገባሽ አባት ጥሎ ሄዶ ያቺ እናት ብቻዋን ያንን ሃንድል እንድታረግ መፍቀድ that's not right እናቶቹ ደግሞ ልክ እንደኔ ለምን አላለቀስክም because ሶሻል ወርከሯ ኢሞሽናሊ ሰፖርት ያደርግሻሉ ስላለች የኛ ባህል አለ የራሳችን የሆነ ማንነት አለ እንኳን ከባህል ከቤተሰብ ውስጥ የተለያየ ኤክስፕሬሽን አለው አንዱ ልጅ በጣም ሴንሲቲቭ ነው አልቃሻ ሊሆን ይችላል አንዱ ደግሞ ቶታሊ ምንም የማይናገር ሊሆን ይችላል so it's okay let's work together በቃ let's focus ልጆቹ ላይ እኛ ላይ by the way ናርዲዬ እራሳችን እኛ እናቶች ካልቆምን ምንም አይነት ሄልፕ አናረጋቸው እነሱ ደግሞ በደንብ ነው የሚያውቁት አንቺ ስትረስ ሆነሽ አንቺ በጣም ተጨንቀሽ ምናምን እንኳን አፕሮች ስታረጋቸው ያውቁታል ለዚህ እግዚአብሔር መልካም ነው አንዳንዴ በጣም ኤግዛጀሬት አድርገን ለምን እኛ ጋር እንደኛ ምን እናቃለን በህይወትም እኮ አለመኖር አለ አይደል እንዴ የኛ እኮ የተወሰነ ጊዜ ነው ልጆቹ ለኛ የሚሰጡት አይደል እና ስትራቴጂ ላይ ፎከስ ማድረግ ባህላችን መቀየር ማቺውን ልቀይር ብለሽ መታገል መስበር ነው በቃ በተቻለን መጠን እንረዳዳ ፊሊንጋችን ደግሞ እንናገር እኔ ለባለቤቴ ዛሬ I'm not feeling good በቃ የሆነ አድርኖ ምንኝ እንደሆነ አላቅም ግን ሴንሲቲቭ ነኝና በቃ ብዬ የምልበት ቀን አለኝ እና that way like እሱ አንደርስታንድ እንዲያደርገኝ እና ምንም ክብሩን ይሄ ሸክላ ሰሪው የሰራዊት ጌታ ኢየሱስ ክርስቶስ ይውሰድ እኔ አልጋ ያነጠፍኩ ሃይ ማሚ ብላ ውልግድ እያለች ነው ቀጥ ብላ የመጣችው that's it ምንም የተደረገ ሜዲኬሽን ምንም እነሱ ያው ታውቂያለሽ ሚራክል ካን ሃፕን ብለው ነው የሚተውት የሚደመድሙት እኔ ግን አባቴ እንደሆነ አውቅ ነበር እኔ ግን በዛ ሰዓት አየሹ አምስተኛውንም አልፈልግም ብዬ ከተዛዙ ቦጣ አይደለ በሰማ እንደሰው እነሱ እንዳወሩኝ ቢሆን ችግሬ ላይ ፎከስ ባረግ ኖሮ እግዚአብሔር ታማኝ አይደለችም እቺ ሴት ብሎ እኔን በችግሮች ውስጥ ይቀጥል ነበር ህይወቴ ብዬ አስባለሁ ስለዚህ ጌታ መልካም ነው ክብሩን እሱ ይውሰድ ናርዲ yes አሜን አሜን ማይ ጉድነስ እርግጠኛ ነኝ ብዙዎች በጣም እየተጠቀሙ ነው ያሉት በእውነት በጣም መቻቻልን መተሳሰብን በባልና በሚስት መካከል ያለውን በትዳር ውስጥ ማለት በቤት ውስጥ የሚመጣውን ቻሌንጅ as a team ማለት ነው እንደ ቤተሰብ እንደ ቲም አንድ ላይ ሆኖ ምንድነው አንድ ተረት ልተርት ነው ግን ተረቱ ትክክል ላይሆን ይችላል ምንድነው አንድ ሎሚ ምንድነው 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጥ ነው አይደል የሚባለው አንድን እና አንድ ላይ ማለት ነው በመሆን የምታሳልፉትን የገነባችሁትን ቤት ይታያል በደንብ ነው የሚታየው እና አሁን ባለቤትሽ እንግዲህ እንደነገርሽን ከሆነ ኩክ አያደርግም አጸዳም ቤት ውስጥ መጥቶ ምንም አይነት እንዴት ነው እገዛን በቃኛ የምንለው ነገር አለ አይደለ ብዙ ጊዜ ባሎቻችን አይረዱንም አያግዙንም እንደዚህ የምንለው ነገር አለ እና ያንን እንዴት አድርገሽ ነው አንቺ ሃንድል የምታደርጊው ቤት ውስጥ
ከልጆች ጋር ውለሽ ሊሆን ይችላል። ከልጆች ጋር ታሳልፊያለሽ እና ደግሞ ሆም ስኩል ታደርጊያለሽ ሁለቱን ልጆችሽን ማለት ነው። እና ባለቤትሽ መጥቶ ደግሞ እንደገና ለሱ ታቀርቢለታለሽ። ዩአር ቲፒካል ማም ላይክ ኢትዮጵያን ማም ማለት ነው። ልክ በስነስርዓት በቃ ኢትዮጵያ ውስጥ ያሉ እናቶች እንደዛ ነው የሚያደርጉት ባል ሲመጣ እና አሁን ደግሞ እኛ ደግሞ እዚህ ሀገር ደግሞ በተለይ ከኢትዮጵያ ውጭ የወጣን ሰራተኛ የለንም፣ ቤት ውስጥ የሚያገለግልን የሚረዳን ሰው የለም እና ባሎቻችንም ቤት ውስጥ መጥተው ደግሞ አንዳንድ ነገሮችን እየሰሩ እንዲያግዙን እንፈልጋለን። አዎ እንግዲህ ያው አሁን እኔ ላይክ ባለቤቴ ኩክ አያደርግም ቤት አያጸዳም ስልሽ እኔ ስወልድ አንድ ሁለቴ በህይወት አብረን እያለን ሀዘን ላይ ነበርኩ። እናትና አባቴ ሞተው ወንድሜ ሞቶ ወይንም ደግሞ ለምሳሌ አሁን እኔ ከአንቺ ጋር ከእናንተ ጋር እንደዚህ ቁጭ ብዬ እንትን ስል ከጠዋት ጀምሮ ዛሬ ባይዘው ዴይ ኦፍ ወስዶ ልጆቹ ጋር ነው ያለው ዳውንስቴር ወይ ደግሞ እንደዚህ አክቲቪቲ ሲሄድ ብዙ ጊዜ ይዣቸው ትንንሾቹን አምስተኛዋ ብዙ ጊዜ አብራኝ ትራቭል ታደርጋለች፣ ግን አትሄድም። እንደዚህ አይነት ሲትዌሽን ላይ ኦፍኮርስ ማድረግ ያለበትን ነገር ያደርጋል። ግን ጀነራል ስትመጪ ይሄ ዴይ ቱ ዴይ ላይፍ ላይ ስትመጪ እንደዛ እንግዲህ እኔ ባለቤቴ ኢትዮጵያ ነው ተወልዶ ያደገው፣ ራሻ ለትምህርት ነው የመጣው። ተወልዶ ሲያድግ ደግሞ ቢ ሄድ ኦፍ ደ ሃውስ ፋይናንሻል ሪስፖንስብል ሁን ተብሎ ነው ያደገው። ሳይንስ ልጆች ጸባይ ሰው በአጠቃላይ ጸባዩ ፎርም የሚደረገው እንደውም እስከ 7 ዓመቱ ድረስ ብቻ ነው የሚሉት። እኛ እንደው ትንሽ ብናራዝመው 10-15 እንኳን ብናረገው ማለት ነው። እንደዛ አይነት ነገር ነው ተሰርቶበት የመጣው። ስለዚህ እኔ ስንጋባ ቅድም ነግሬሻለሁ፣ እኔ ሚስት እሱ ባል ሊሆን ነው። እኔ ትራዲሽናል ነገሮች ላይ የማምንበት አለ። ይሄ ባይዘዌ ኢትዮጵያዊ ስለሆንን የኛ ባህል ስለሆነ አይደለም። ብዙ ነጮች ብዙ በተለይ ወደ ክርስትናው እምነት ከመጣሽ እኔ ሆም ስኩል ሳደርግ ግሩፖች ስላሉኝ ብዙ ክርስቲያን ውመንስ who is highly educated የሆኑ ሆምስቴ ማመን being a wife is a privilege ብለው የሚያምኑ አሉ። ይሄ አእምሮሽ እንደሚቀበለው አይነት ነገር ነው ናርዲዬ። እኔ የሚስትነትን ቦታ እኔ ነኝ የምወስደው፣ የባልነትን ቦታ አንተ ነህ የምትወስደው ብዬ ነው የሰጠሁት ከመጀመሪያ from the beginning. it didn't come because I'm tired የሆነ ቦታ ላይ ደክሞኝ በቃ እኔ ሚስት ነው መሆን የምፈልግ ብዬ ቤት ውስጥ አልተቀመጥኩ። ወይንም እሱን ደግሞ ቁጭ ብሎ ቆይቶ የሆነ ቦታ ላይ ባልሁን እንትን ሄድ ኦፍ ሃውስ ሁን ፋይናንሻል ሪስፖንሲቢሊቲን ውሰድ ብዬው አይደለም። በሚገርምሽ ሁኔታ እኔ ቤቶችም ስንገዛ ነገሮች ትልልቅ ውሳኔዎችም ሲወስን you're the ፋይናል ሴይ የምታደርግ አንተ ነህ የምለው። ቦታውን ልሻማው አልፈልግም። አንዳንዴ ምን ይሆናል መሰለሽ ሪስፖንሲቢሊቲያቸውን እንወስድባቸውና እኛው ራሳችን ትሬን እናረጋቸውና then we want them to be መጽሐፍ ላይ የተጻፉትን ወንዶች ባሎች። እንደዛ ሲሆን እንደገና ሪትሬን ማድረግ አለብሽ። እንደገና ችግር ውስጥ መግባት አለ። የኔ ባለቤት እንደነገርኩሽ ልጆች በትልቅ ትምህርት ቤት ውስጥ ሲማሩ፣ በቱተሪንግ ፕሮግራም ውስጥ ሲያልፉ፣ በቤት ጥሩ ቤት ውስጥ ሲኖሩ፣ ጥሩ ኤሪያ ውስጥ ሲኖሩ ሪስፖንስብል ባል ይሄ የቤቱ ራስ የተባለው ሰውዬ ሆኖ ነው የኖረው። እንዴት ነው አውትሳይድ 16 ሰዓት ሰርቶ መጥቶ የሚስቅ ሰው ታውቂያለሽ? እኔ ለእናንተ ብዬ ደከመኝ የማይል ሰው ነው። ሰው ለእኔ ቡና አቅርቦ መጠበቅ ምንድን ነው? እኔ መኪና ሲቆም በካሜራ አይቼ ነው ቡና ማቀር። ለምን ይወዳል ይላብስጣት። ምን ችግር አለው ናርድዬ? ገባሽ? እሱ አሁን ኔቨር ፖዚሽኑን ደስ እያለው ነው። በቃ ደግሞ ወንዶች ባይዘዌ ወንዶች ኢምፓወር የምናደርጋቸው እኛ ነን፣ የምንገላቸውም እኛ ነን። አንተ ምንም አትችልም ካልሽው አይችልም። ገባሽ? የሆነ ጓደኛው ብዙ ጊዜ ምን ይላታል ለሚስቱ እየቀለደች አንዳንዴ አንተ ጀዝባ እንደ ምናምን ትለው ነበር ራሻ እያለን እና አየሽ አሁን የወሰን ባል በቃ በየቀኑ አንበሳ ነብር ምናምን እየሆነ ነው የሚሄደው። ለምን የኔ አንበሳ የኔ ምናምን ስለምትለው አንቺ በቃ ጀዝባ ምናምን ብለሽ አጀዘብሽኝ ይላት ነበር። ገባሽ? አንዳንድ ጊዜ ዩ ኬን ዱ ኢት ብለን ኢምፓወር እናርጋቸው አለን እኮ እኛ ኃይል እና
ገባሽ? አሁን በየሊትል ነገሩ አንዴ ምን ኮመንት ተሰጠኝ መሰለሽ? አክቲቪቲ ላይ እኔ ነኝ 100% ምሮጠው እና የሆነ ሰው ቆም አድርጎኝ፣ እንደውም ሴት አይደለም ወንድ ነው። እንዴ አንቺ ባለቤት የለሽም እንዴ? ሁሌ አንቺን ነው ማየሽ እዚህ ከልጆቹ ጋር ምናምን አለ። ህይወት አንድ ላይ የምትሮጭበት ሮጭ አይደለም። ሁሉም በየአቅጣጫው ሩጦ ለአንድ ለትልቁ ተቋም አንድ ዋንጫ የሚያመጣበት ነው። አሁን ትልቁ ችግር የናርድዬ ባለቤት የናርድዬ ባለቤት ነው፣ የኔ አይደለም። የራሄልዬ ባለቤት የራሄል ነው፣ የኔ አይደለም። so they are totally different ካራክተር ናቸው። ችግሩ ናርድዬ፣ እኔ ጠዋት አንቺ ባለቤትሽ ቁርስ ሰርቶ ሲያቀርብልሽ በቪዲዮሽ አይቼ ያን ቪዲዮ ይዤ መጥቼ ባለቤቴን እንዴት ያን አታደርግም? it is impossible። ግን ደግሞ ባለቤቴን እንደነገርኩሽ ነው፣ እኔ የምችለው ነው። ለዛ ነው I resign my full time። ገባሽ? ሪዛይን አድርጌ I can't hold ይሄን ሁሉ መሸከም አልችልም። አንተም be a man of the house and I will be a woman of the house. why not? በጣም ቀላል ብታይ ደስ ብሎሽ ናርድዬ። so አሁን እኛ ችግራችን ምን መሰለሽ? እነሱን ትሬን የምናደርግበት ወይ በጣም ኢምፖርታንት ነው። እርስ በርስ ሴቶችም ቢሆን ወንዶችም ቢሆን ገባሽ? እኔ እችላለሁ ሲባል የሆነ ቦታ ላይ ደከመኝ ስትይ ራሱ ኮምፕሌን ሆኖ ነው የሚመጣው። እንዴት ደክምሻል ትባያለሽ። ገባሽ? ሶ እኔ ትምህርቴን መቀጠል እፈልጋለሁ፣ ስለዚህ መማር እፈልጋለሁ። but however because እኔ ትምህርቴን መማር ስለፈለግ ልጆቼ እና እሱ ስትራግል እንዲያደርጉ አይደለም በህይወት። የኔ ትምህርት መጥቶ ቤቴ የሚረብሽ ከሆነ ይቅር ወረቀቱ። ገባሽ? ይሄ እኮ አዲሽናል ሃፒነስ አዲሽናል የሆነ ሰክሰስን የምድራዊ ህይወት ላይ ሊያመጣ እንጂ ቤቱን ሊበጠብጥ አይደለም። ስለዚህ ተነጋግረን ነው እንደዚህ አይነት ኮርስ ልወስድ ፈለግኩኝ። እንደዚህ እንዴት ይመስልሃል? ያ I can help you። እኔ ስኖር እንዳልኩሽ ነው። እኔ ለምሳሌ እሱ ዴይ ኦፉ ከሆነ most of the time 16 ሰዓት ነው የሚሰራው ምናምን። ዴይ ኦፉ ከሆነ ግን እኔ ክላስ ስገባ በቃ ትምህርትሽ ይገለጥልሽ ምናምን ብሎ ልጆቹን ይዞ ወደ ላይ ይመጣል። I'm gonna do because የኔ መማር የቤቱ ሰክሰስ እንደሆነ ይገባዋል። ገባሽ? እኔ ደግሞ የባለቤት የውጭ መስራት የቤቱ ሰክሰስ እንደሆነ ሊገባው። ልጆቼን እንኳን አሜሪካ ነገር የትም ቦታ አክቲቪቲ ይዣቸው ሲሄድ I tell them daddy is not present physically because daddy is providing the money that እኔና እናንተ ይዙ የምናደርገው በየሆቴሉ የምናድረው ለአክቲቪቲ የሚከፈለው ዳዲ እየሰራው ነው። so he's part of our success። ገባሽ? እኔ ብቻ እናንተን ብዬ አልላቸው። ገባሽ? ስለዚህ አሁን ናርድዬ ምን አለ መሰለሽ፣ ፖዚሽን እየተቀያየርን ነው ችግር ውስጥ የገባ ነው። በተለይ ናርድዬ ልዩ ክትትል ያላት ልጅ ይዛ የምትጓዝ እናት ቢግ ታይም በፋይናንስም በኢሞሽንም ሰፖርት ያስፈልጋታል። በቃ ጎበዝ ነሽ አይዞሽ ሚላት ሰው ትፈልጋለች። ያ ሰውዬ ደግሞ ማንም አይደለም፣ ያ ሰውዬ ባለቤትሽ ነው መሆን ያለበት። እና ይሄን ነው እኔ የምረዳው፣ እንደዚህ ነው ናርድዬ። ዋው እግዚአብሔር የተመሰገነ ይሁን። በእውነት አንቺን ያስተማረ ጌታ የተባረከ ይሁን። ይህንን ጥበብ የሰጠ ጌታ የተባረከ ይሁን። በእውነት እግዚአብሔርን እባርካለሁ። ትዳር ሁለት ሰዎች በተለያየ ቦታ ሩጠው ዋንጫውን ግን የሚያመጡት ለአንድ ቤት ነው። that's powerful። በእውነት በጣም የሚገርም ነገር ነው። አሁን የተናገርሽው ነገር በጣም ሲምፕል የሆነ እጥር ብሎ ነገር ግን ፕሮፋውንድ የሆነ ማለት ነው። በጣም የሚገርም አይነት ጥበብ ነው የእውነት። ቴንክ ዩ ሶ ማች። አሁንም እስቲ ራሄል የምትለው ነገር። በጣም ብዙ ቤተሰቦች ናርድዬ፣ ይቅርታ ራሄል እያላቋጥሽና ብዙ ቤተሰቦች እዚህ ላይ ያሉ በጣም ወዳቸው እኔ ያላየሁትን ጉልበትና ጉብዝና ያዩልኝ በጣም ሁሌ የሚያበረታቱኝና ለኮመንታችሁ በሙሉ አመሰግናለሁ። ስለመጣችሁ ስለምታዳምጡን፣ እኔን ሳይሆን እግዚአብሔር የሰራውን ስራ አክብራችሁ እንድትሰሙልኝ ስለምፈልግ፣ እኔ ቅድም እንዳልኩት ይከብደኛል ከኔ ነው ምለው ነገር ስለሌለ፣ ስለዚህ እግዚአብሔር ይስጥልኝ። በጣም ነው የምወዳችሁ ማመሰግናችሁ። ራሄል እየቀጥይ እኔ ቆንጆ። እሺ እግዚአብሔር ስም የተባረከ ይሁን። በእውነት እኔ ባንቺ ውስጥ ያየሁት የእግዚአብሔርን ታላቅ ስራ ነው። የእግዚአብሔርን ምሕረት ነው። የእግዚአብሔርን ሁሉን ቻይነት ነው። የእግዚአብሔርን
ተአምራታዊ ስራ ነው። ስፔሻሊም ደግሞ በሀዊ ላይ የተገለጠው በቃ ያቺ ድንቅ ሰሪው እጁ ናት። የሚገርመው ነገር ዮሐንስ ወንጌል ምዕራፍ 9 ላይ ደቀ መዛሙርቶች መጥተው ለእንደዚህ አይነት ሰዎች ቤተሰቦች እንዲህ አይነት ጥያቄ ጠየቁ። አንድ ጊዜ ከልጅነቱ ጀምሮ ማየት የተሳነው ሰው ነበረ፣ ማየት የማይችል እና አብረውት ነው የሚውሉት ደቀ መዛሙርቱ ከክርስቶስ ጋር በጣም ክሎዝ ናቸው። እንግዲህ ግን እንዲህ አይነት ጥያቄ ጠየቁ። ምን የሚል ነበር? ማን ነው ይህንን ኃጢአት የሰራው? እናቱ ናት ወይስ አባቱ ነው? እንደዚህ ልጁ እንደዚህ ሆኖ እንዲወለድ አይነ ስውር ሆኖ እንዲወለድ ኃጢአት የሰራው ማን ነው ብለው ሲጠይቁት እናያለን። ዮሐንስ ወንጌል ምዕራፍ 9 ቁጥር 1-2 አካባቢ ላይ ጌታ ኢየሱስ ግን እንደዚህ ብሎ መለሰ፣ የእግዚአብሔር ስራ፣ የእግዚአብሔር ክብር፣ የእግዚአብሔር ተአምራት ይገለጥ ዘንድ እንጂ እናቱ ወይም አባቱ የሰሩት ኃጢአት አይደለም ብሎ መለሰላቸው። ክብር ሁሉ ለእግዚአብሔር ይሁን። አሁን በአንቺ ባለፍሽበት መንገድ ላይ አንዳንድ ቻሌንጆች ይኖራሉ። ቻሌንጆቹ ይሄ ነገር እንዴት መጣ? ቀደም ትንሽ ልትነቂው ሞክረሻል፣ ልትዳስሹ ከኔ ችግር ነው ወይ ብለሽ ራስሽንም ቶርች የምታረጊበት ራስሽን ብሌም የምታረጊባቸው ነገሮች ሊኖሩ ይችሉ ነበር። ከሰዎችም የሚመጡ ተጽዕኖዎች ልክ ደቀ መዛሙርት እንደጠየቁት አይነት ጥያቄ ከወዳጅ ዘመድ፣ ከጎረቤት የተለያዩ ጥያቄዎች ሊነሱ ይችላሉ። ይሄ ነገር እንዴት ሆነ? እና በጣም the most hurtful የሆነውን ነገር ፌስ ያደረግሽበትን መንገድ በጣም 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 ነው የተደነኩት። ምክንያቱም ይጎዳል፣ ይሰብራል። የሰዎች ሚስ አንደርስታንድ መደረግ ችግሩን እያለፍሽበት ተቋቁመሽው በሙሉ ልብ በደስታ ተቀብለሽው እየኖርሽው እያለ ግን ከውጭ የሚመጡ ዱላዎች፣ ከውጭ የሚመጡ አንዳንድ ቃሎች በጣም ሰዎች ላይ ተጽዕኖ ይፈጥራሉ እና እንደዚህ አይነት ስፔሻል ኒድ ልጆችን ይዘው ለሚሄዱ ሰዎች ምን አይነት ኢንካሬጅመንት ትናገሪያለሽ? ወይም ሰዎች እንዴት በምን መልኩ ሰፖርት እንዲያደርጓቸው ትመክሪያለሽ? እዛ ላይ ትንሽ ጨምረሽ ብትነግሪን ደስ ይለኛል። ምክንያቱም እንዳልኩሽ አንቺ ከጎንሽ ያለ የሚረዳ ሳፖርት የሚያደርግ ባል እግዚአብሔር ስለሰጠሽ ነው። ብዙዎች አሁን እኔ ምናልባት እንደዚህ አይነት ሳፖርቲቭ የሆነ ባል ስለሌለኝ ነው በዚህ ውስጥ አልፈው የሚሉ ሊኖሩ ይችላሉ። ኦብቪየስሊም ደግሞ እንደዚህ አይነት ነገሮች ሲፈጠሩ ባሎቻቸው ጥለዋቸው የሚሄዱ ሰዎች አሉ። ፐርሰናል እማቃቸው፣ አንቺም ታውቂው አይደለ? ያጋጥማል። ያንቺ ባል ግን ሂስቲክ ቱጌዘር ሂስቴይስ ይሄ ፋይት፣ ይሄ ዊኒንግ፣ ይሄ ሉዝ፣ ሁሉም ነገር የሚመጣው በላይፋችሁ እንደ ቲም ወርክ ቆጥሮት አብረው። እንደውም በጣም ባልሽን ልባርከው ፈልጋለሁ፣ ላመሰግነው ፈልጋለሁ። ምክንያቱም ኢዚ ጎዊንግ ላይክ ዩ ኖ እኛ ሮጥ ሄደን በእግራችን ምን አምጥተናል ይሁን he's just trying to make the thing easier. It's not that important. even በእግሯም ብትሄድ ተቀምጣም ብትሄድ it doesn't really matter. like ያ ማይንድሴት ያ አክሰፕታንስ is በጣም አሜዚንግ፣ በቃ unbelievable። ልክ እንደ ምሬት፣ በቃ እንደ ሀዘን መከራ ላዩ ላይ እንደወረደበት ሰው ሳይሆን የተቀበለው በቃ እግዚአብሔር የወደደውን አድርጓል። ሶ ሌትስ ዱ ቱጌዘር ቲም ወርክ አድርገን ይሄንን ነገር ይሄን ቻሌንጅ አብረን እንለፍ የሚል ማይንድ ሴት ያለው ሰው ነው እና በጣም ሰፖርቲቭ የሆነ ባል አብሮሽ ስላለ። ነገር ግን ሰፖርቲቭ ያልሆኑ ባሎች አሉ። ስፔሻሊ አሁን ዲስ ዴይስ እግዚአብሔርን የማይፈሩ ብዙ ባሎች አሉ። ልክ እንዲህ አይነት ነገር ሲፈጠር ልጆቻቸውን ሚስቶቻቸውን ከነ ልጆቻቸው በትነው መሮጥን፣ መሸሽን፣ ዲቮርስን የሚመርጡ ብዙ ሰዎች እያየን ያለንበት ዘመን ላይ ደርሰናል እና በእርግጥ እግዚአብሔር ለሁሉም እንደ ስራው ዋጋው ይከፍል ዘንድ ዋጋዬ በእጄ ያለ ብሏል። ለሁሉም የሚፈርድበት ቀን ይመጣል። ዊ ኖው ዳት። ግን በእንደዛ ውስጥ ለምታልፍ አንድ እናት ምን ብለሽ ነው ልታበረታቻት የምትችይው? ከዚህ በመነሳት ከራስሽ ህይወት በመነሳት የሰዎች ጫና፣ የሰዎች ቃሎች የሚወረወሩ እንደገና ደግሞ እነሱ በዛ ሲንግልነስ ውስጥ እነዛን ልጆች በማሳደግ ውስጥ ምን ያክል ርቀት መሄድ አለባቸው ብለሽ ትያለሽ? ምንም እንኳን የባል ሳፖርት ባያገኙ ከእግዚአብሔር ዘንድ ያለውን ቅድም እንዳልሽው አንቺ ደግሞ እግዚአብሔርን ሶርስሽ ምንጭሽ አድርገሽ ከባልሽ በላይ የእግዚአብሔር እርዳታ ባንቺ ላይ እንዳለ ነግረሽናልና በዛ ላይ እስኪ ጨምረሽ እነዛን እህቶቻችን እንድታበረታች ወይም ደግሞ ያለሽን ምክር እንድትለግሽን ያንን ነው ልል የምችለው። ተባረኪ። አሜን አሜን። ራሄል አዎ በጣም ማለት እኔ የኔ ባለቤት እንዳልኩሽ ኢሞሽናል ሳፖርት በዚህ ሰዓት ላይ በጣም ኢምፖርታንት ነው። ባይ ዘ ዌይ እኛ ማህበረሰብ ላይ በጣም ሊታሰብበት የሚገባው ቃላት
ሰውን ይሰብራል፣ እንዲሁ በቆሙ ይሰብረዋል ወይ ደግሞ ያበረታዋል። በጣም መጠንቀቅ ያለብን ነገር ነው። ገባሽ? አንድን እናት ማለት ለልጇ ምንም አይነት ልጇ እንዲጎዳባት የማትፈልግ እናት ራሱ በራሱ ጊዜ አንቺ ጥፋተኛ ነሽ ወይም አንቺ ፓርቲስፔት አድርገሻል ብሎ ማለት በራሱ ጊዜ ይጎዳታል፣ በቃ ይገላታል። ምክንያቱም ምንም ማንም ለማንም ቢወድ ጥግ ድረስ ልጁ እንዲጎዳበት፣ በተለይ ደግሞ የተለያየ ስፔሻል ኒድ አለ። ገባሽ ራሄልዬ? በቃ ፎር ላይፍ ቼንጅ የለውም የምትባዩ ተስፋ የሌለው አይነት ዲያግኖስ የሚመጣበት ጊዜ አለ። እኔ እህቶችን የምለው እንዲህ አይነት ነገር ሲመጣ ማለት ነው እንዴት ነው ሃንድል ማድረግ የምችለው? ገባሽ? እንደ ድሮ መስራት እችላለሁ፣ እንደ ድሮ መሮጥ እችላለሁ። በቃ የሆነ ሌላ አፕሊኬሽን መጥቷል በቤት ውስጥ። ገባሽ? አሁን ለምሳሌ አንድ ሰው ወክ እያደረገ የሚሄድ ሰው ፓራላይዝድ ሲሆን ዊልቸር ሲሰጠው ሌላ ፓኬጅ ነው የሚሰጠው፣ እንዴት መጠቀም እንዳለበት፣ እንዴት ማኑቨር ማድረግ እንዳለበት። እንዴት አልሮጥኩም ሊል አይችልም፣ ቢከስ ተቀየራ ሞድ ኦፍ እንትኑ። ስለዚህ አሁን እኛ ኦኬ ስፔሻል ልጅ መጧል፣ ስራዬንማ ቶታሊ አልተውም፣ ፉል ታይም ይሰራለሁ። አዘ ሴም ታይም ልጆች ጋር መድረስ እንፈልጋለን። ኤግዞስት ነው የምንሆነው። መጀመሪያ ላይ ራስን መረዳት። እኔ አሁን ባለቤቴ የፈለገ ቢወደኝ የፈለገ ቢያቀኝ ራሄልዬ፣ እኔ የምረዳውን ራሴን ያክል ባለቤቴ አይረዳኝም፣ አያቀኝም። ሴምቲንግ አንችንም፣ ሴምቲንግ ናርዲንም የተወሰነ ቱ ሳም ኤክስቴንት ትረጃለሽ አንድን ሰው አይደለ? እኔ ራሴን ተረዳሁት። እኔ አልችለውም፣ ፉል ታይም ሰርቼ ነው እንደዚህ አድርጌ አልችለውም። ቁጭ ብለን ተነጋገርንና እሱ ደግሞ ከዛ ጊዜ ጀምሮ ነው ላይክ እኔ ያንቺን የምትሰሪውን 2 ቀን ተጨማሪ ብሰራ ፋይናንስ ኢዝ ዳን ሶሉሽን መጣ። አንቺ ግን ሞር ልጅሽ ጋር ትሆኛለሽ፣ ሞር ራስሽ አየሽ። አሁን እኔ ጠዋት ተነስቼ ቡናዬን ጠጥቼ ጸሎቴን አድርጌ ነው ልጆቼ ማስተምረው። ግን እኔ ጠዋት ሌሊት ተነስቼ ልዩ ክትትል ያለው ልጅ ደግሞ ማልበስ፣ ማንሳት፣ መጣል ወይ ትምህርት ቤት ትሄጃለሽ፣ ከዛ ትመልሻለሽ። ዳድ ፊዚካል ኤግዞሽን በራሱ ጊዜ ቤት ውስጥ ሰላም አያመጣም። ከዛ ራሄልዬ ጀስት ሲምፕሊ እንደምን አደርሽ ቢሉሽ ራሱ መጮህ ነው የምትፈልጊው። ዩር ታየርድ ዩ ዳን ጀስት ምንም ነገር ገባሽ፣ ሁሉ ሰላም አይሆንልሽም። ይህን አሁን አንዳንድ የሚጠበቀው ነው። እኔ የሆነ ሰው እያየኝ ከሆነ እንዴት ወሰን ስፔሻል ኒድ ልጅ ይዛ ሌሎች ልጆች ይዛ እየተደረሰች ለሌሎቹ እንዴት አንቺ በአንድ ልጅ ታጉረመርም ያለሽ ብለው ኮምፔር ማድረግ አንድን ሰው አይችልም። ዋይ ቢካዝ እኔ ያለኝ ፊዚካል ረፍት አለ፣ ኢሞሽናሊ ቅድም እንዳልኩሽ ነው ባለቤቴ። ከዛ በኋላ ራሱ 5ኛ ልጅ ሲመጣ ግን ኢማጂን ሌላው ጥሎ ሊሄድም ይችላል አይደለ? በቃ ሁለታችንም እንደውም 2ኛ አዛሽ ዶክተር ጋር ድርሻት ሚድዋይፍ ነው የሚያዋልድሽ። ይዶን ጎ ባክ ስራውን ማቴጅም ስትየዋ ጋር ማቴጅም ብሎኝ በሚድዋይፍ ነው ያወለድኳት 5ኛ ልጅ። ገባሽ? ያንን መስማማትና መደጋገፍ ሁልጊዜ በተስማማ ቤት ውስጥ ሰክሰስ አለ፣ ስኬት አለ። ስኬቱን እኮ ከስኬቱ ሳንደርስ ራሱ እኮ እያፈረስን ያለ ነው እኛ እኮ ነን። እግዚአብሔር ሊሰራን ሲል ገባሽ? እኔ ራይሊ እኔ አሁን አልኩሽ ቻሌንጅ ልደርድር ብል እዚህ ጋር 3 ቀን እንቀመጣለን። ጠዋት ተነስቼ እንትናን እንዲህ አድርጌ እንትናን አምጥቼ እንትናን ወስጄ ብልሽ በቃ ይደክምሻል ራይልዬ። ግን ያን ቻሌንጅ አይ ተርን ኢት ኢንቱ ኦፖርቹኒቲ። አሁን ምን እላለሁ መሰለሽ? ጌታ ይመስገን በእሷ የተነሳ ሆምስኩል ማድረግ ጀመርኩ። በእሷ የተነሳ ትምህርቴንም እየተማርኩ ነው። ዲኖት ሲት አዘ ፖዘቲቭ ቲንግ አናዘር ቲንግ። እኛ ኮሚኒቲ ጋር ያው እንደዚህ አይነት ነገር ስትሆኚ ያው አንቺ ልጅ ሆነሽ ትዝ ይልሽ ከሆነ ሆድ ከባሰሽ ድመቷም ስታልፍ ታለቅሻለሽ እኮ በቃ የሆነ ነገር ነው የምትፈልጊው አይደለም? ያስለቅስሽና እንደዚህ ሆድ ሲብስሽ ሰዎችን አትስሚ፣ እግዚአብሔርን ብቻ ስሚ። በጣም ነው የምትጎጂው። አንዱ እንደዚህ ያርጊ ይልሻል፣ አንዱ አይ እንደዚህ ብታረጊ ይልሻል። ለምን እኔ ጋር ሰው ሲመጣ በእኔ ልክ ነው ማስረዳው፣ በእኔ ልክ ነው ሰፖርት የምሰጠው። አየሽ እኔ እንደተረዳሁት ነው። እግዚአብሔር ግን እንዲህ አርጊም አይልሽም፣ እንዲህም አታርጊ አይልሽም። በቃ ሊቭ ኢት አይ ዊል ዱ ኢት የሚለውን እንትን ነው የሚሰጥሽ። ከኔ ጋር ተስማሚ። ገባሽ? መንፈሳዊ ነገር ወዘ ፕሮቴስታንትም ይሁን ሰው ኦርቶዶክስም ይሁን ሙስሊምም ይሁን ማንም የሆነ ፓወር አምናለሁ የሚል ካለ በቃ ተርን ዮር ፌስ ኢንቱ ዳት ፓወር አሜዚንግሊ ነው የሚሰራሽ ራይልዬ። ዝግት እኔ እንዳልኩሽ ሳተርዴ የልጆች ባይብል ስተዲ ነበረ ቤቴ ውስጥ እና እሷ እንደዚህ አትድህም ግን ትንከባለላለች። እንደዛ ነው ሞድ ኦፍ እንትኗ የምትሄደው ማለት ነው።
እና ልጆች ራሱ ስቴፕ ምናምን ያደረጉባት ቀኖች አሉ ሳያስቡት ሳያዋት። ኔቨር አይ ሲ ዳት። አንቺ እግዚአብሔር እኮ ዝግት ነው የሆነ ብላይንድ ነው የሚያደርግሽ እኮ በቃ ራሄልዬ በቃ ወይ አም ሶ ሶሪ ምናምን ሲሉ አረስ ኦኬ ብዬ አንስቼ በቃ እየዘመርኩ እየሳኩ እቀጥላለሁ። የሆነ ለሰው የሆነ ጅል ሁሉ የሆንሽ ነው የሚያስመስለው ታውቂያለሽ። ሰው ሁሉ ጊዜ እንትና እኮ እንደዚህ አለኝ፣ የቤተ ክርስቲያን አባቶች እንደዚህ ያሉ ነው። ቤተ ክርስቲያን ስትሄጂ አንዳንድ ሰዎች የሚያዩት አስተያየት ነው ቅድም እንደነገርኩሽ ወይ በቃ የሆነ ዊርድ የሆነ ነገር ድምፅ ከሰሙ የሆነ አላር ፌሻል ኤክስፕሬሽናችን ብዙ ነገሮቻችን ያችን እናት ይጎዷታል። አንፎርቹኔትሊ ደግሞ እናቶች ናቸው ሁሌ ከልጆች ጋር የሚሯሯጡት። ያው ባለቤቶች ብዙ ጊዜ ቁጭ ብለው የሚያዳምጡበት ጊዜ ስላለ፣ ስለዚህ ቢቻል እንደ ማህበረሰብ እኔ በጣም እድለኛ ነበርኩ። በጣም እንደነገርኩሽ በቃ ሁሉም በዛ አጋጣሚ ዛሬም ጋብዣታለሁ መጣም ከሆነ መንታ ልጆች ነበሯትና ልጆቿን ትታ የኔን ልጅ ውሃ ውስጥ እንድትገባ በራሷ እየበሰበሰች እንደዚህ አቅፋት የምትገባ ልጅ ነበረች። ገባሽ? በቃ ላይክ እግዚአብሔር ሲረዳኝ የኔ ሰራውንዲንግ የሚጸልዩ ብቻ ጌታ መልካም ነው ጎበዝ ነሽ አንቺ የሚሉኝ ብቻ ነበሩ። ነገር ግን ደግሞ እንደነገርኩሽ እንዴት ደፈርሽ እንዴት አምስተኛ አረግሽ የሚሉሽም ነበሩ። እነሱን ድምጾች ዝጊያቸው። በቃ እኔ አንዳንዴ ብቻዬን አወራለሁ። ይሄኛው ድምፅ አይሰራም፣ ሊያደክምሽ ነው፣ ሰነፍ ሊያረግሽ ነው፣ ወሰን ግድ የለሽም ኮንቲኒው እያልኩኝ በቃ እንደ ሙቪ ሲሪያል ኮንቲኒው እያደረጉ ሁሉ ነገር ተፈታ በጊዜው። እግዚአብሔር አይታዘዝም ናውረድ ነው የምንለው አንዳንዴ። ገባሽ? አሁን ቋንቋ ፉል እንትን አይደለችም። አይ ሃቭ ኖ ዳውት አንድ ቀን ተረረም አድርጋ እንደምታወራ ለምን እሱ ስለሚያደርገው አሳይቶኛል። ያደርገዋል ከፈለገ፣ ካልፈለገም ደግሞ ዳትስ ፋይን። የቤቱ ሰው ሁሉ ይሄን ቻሌንጅ ስለሚሳተፈው የእሷ ታናሽ ምን አለች መሰለሽ? አንድ ቀን ይሄኛው ኢንጂነር ይሆናል፣ ይሄኛው ዶክተር ይሆናል፣ ይሄኛው እያልን ስናወራ እሷ ጋር ደረስን። ምን አለች? ማሚ ሀዊኮ እነዚህ ጆሯቸው የማይሰሙት እንደዚህ እያሉ ኤክስፕሌን የሚያደርጉት የለም ለእነሱ በቃ ኢንተርፕሬተር ትሆናለች አለችኝ። ገብቶሻል? ኢቨን ሺ ቴክ ዳት ፖዚቲቭሊ ባትናገርም የማይሰማ ስላለ ኦኬ የእነሱ አስተምረናት እንዴት ኢንተርፕሬት ማድረግ እንዳለባት በሳይን ላንጉጅ ታውቃለች። ፖዚቲቭ መሆን አለብን። ለምን? ለራሳችን ስንል ብርታት እንዲሆነን። እኔ ራይሊ በጣም የማየው ነገር ምን እንደሆነ ታውቂያለሽ? ኢሞሽናሊ ድክም ነው የሚያደርግ የዚህ ሀገር ላይፍ ነው። በቃ ምንም ሳትሰሪ ቶት ብቻ እየተመላለሰ ይገልሻል ነው። ስለዚህ እንደ ኮሚኒቲ ፕሊስ መልካም ነገር ቱዋርድ ዲስ ማዘርስ፣ በጣም ቮነረብል የሆኑ ማዘርስ። በዚህ አጋጣሚ ደግሞ በጣም ቮነረብል የሆኑ አባቶች የማይናገሩ ታውቂያለሽ፣ በጣም ብዙ በዲፕሬሽን ውስጥ የሚያልፉ ሚስትም ሳትረዳቸው እሱ አይገባውም እሱ አይረዳኝም ብለው በጣም ደግሞ እንዴት ልበልሽ በጣም ሳይረዱ በጣም ብዙ በዚህ አይነት ነገር ውስጥ የሚያልፉ አባቶች አሉ። ስለዚህ እህቶች እንደኛ ስላላለቀሱ እንደኛ ስላልጮሁ እንደኛ አክቲቪቲው ጋር አብረው ስላልሄዱ አይረዱምም አንበል፣ እንረዳቸው እነሱ ነው። እና በመረዳዳት ውስጥ ራይልዬ ማሸነፍ አለ። በቃ ማሸነፍ አለ። የመጣውን መቀበል ግድ ነው። ምንም ምርጫ የለንም። ወደነው አይደለም ይመጣል፣ እንቀበለዋለን። ጌታ ደግሞ ይሰራል። እንደዚህ ነው ማስበው ራሄልዬ። አንድ ላይ የመሆን የመተባበር ፖዚቲቭ ቲንከር መሆናችሁ ፖዚቲቭ ነገር በማሳየታችሁ ልጆቻችሁ ከችግር ይልቅ ሶሉሽን ላይ ነው የሚያተኩሩት። አሁን በትንሿ ልጅሽ ላይ እንግዲህ የሚታየው ነገር ምንድን ነው? ሶሉሽን ማለት በቃ ምንም ነገር እንግዲህ አትናገርም እንትን አትልም። ስለዚህ ኦ ማይ ጋድ ብሎ ማዘን፣ ይሄ ጥርስ መንከስ መምጠጥ ምናምን ሳይሆን there is a solution ለእሷም ደግሞ የምትሰራው ስራ አላት ማለት ነው ብላ መፍትሄ ይዛ መምጣቷ በራሱ ቤት ውስጥ ያለውን ፖዚቲቪቲ የሆነ ቲንኪንግ ማለት ነው የሚያሳይ ነው። እና ሪቾ እንዳለችው ባለቤትሽን ኮሌክቲቭሊ ማለት ነው እዚህ ጋር ያለን ጠቅላላ እናመሰግነዋለን በጣም በእህቶች ስም፣ በሚስቶች ስም፣ በሴቶች ስም ባለቤትሽ ሊደነቅ የሚገባ አንቺ ደግሞ you are the most strong woman ever
ማለት እንዴት አይ ዶንት ኖ ላይክ የእውነት 24 ሰዓት ኖሮን ቁጭ ብለን በጣም ብዙ ነገር ካንቺ ውስጥ የሚቀዳ ነገር እንዳለ በደንብ አድርጌ ነው የማውቀው። እና ምንድነው በጣም ስትሮንግ የሆንሽ ሴት ነሽ። አስተሳሰብሽ፣ አመለካከትሽ እንደውም አንድ ኮመንት አይቼ ነበረ ይሄ እንትን ዝም ብሎ እንዴት ነው የሚመጣ ነገር አይደለም። በቃ እንደዚህ ወይ በካራክተሯ ነው፣ በቃ ይሄ እንደዚህ ነው፣ ችሎቷ ነው፣ አቅሟ ነው ከሚባል በላይ ጸጋ የሚባለውን የእግዚአብሔርን ጸጋ በአንቺ ላይ በደንብ ተደርጎ ነው የሚታየው። ይሄ የእግዚአብሔር ጸጋ ነው እንጂ አቅም ስላላት ብቻ አንድ ሴት ይሄንን ሁሉ ችላ የምትኖር የለችም። ያውም ደግሞ እኔ ለመመሰልሽ ይሄንን እምልሽ ትምህርት በጣም ተወጃለሽ። ስራ ለስራ ብትይ አንቺም በደንብ አድርገሽ በፕሮፌሽንሽ ብትሰሪ ጥሩ አይነት ገንዘብ የምትሰሪ ማለት ነው። ብትወጪ ሱፍ በሱፍ ለብሰሽ ግጥም አድርገሽ you are like I'm successful woman ብለን እዚህ ጋር የምናሳየው ገጽታ አለ አይደለ? በቃ ወተሽ ሰርተሽ ልጆችሽን ዴኬር አስቀምጠሽ ኬር ቀጥረሽ ገባሽ? ለሀዊዬም ቢሆን ሰው ቀጥረሽላት በቃ ወተሽ የመስራት አቅም ያለሽ ሴት ነሽ። እና ነገር ግን you choose ገባሽ አይደለም? ምርጫ አድርገሽ ያስቀመጥሽው ግን ምንድነው? እዚህ ጋር በመጀመሪያ የመረጥሽው ቤትሽን ነው። በመጀመሪያ የመረጥሽው ትዳርሽን ነው፣ ልጆችሽን ነው። እና ይሄንን ነው እኔ በጣም ስትሮንግ ውመን ብዬ እንድልሽ የሚያደርገኝ። you can choose ያኛውን ማለት ነው። ትምህርትሽን፣ ስራሽን፣ ኩሪየር የሚባለውን ፓርት መርጠሽ ማድረግ የምትቺ ሴት ነሽ። ነገር ግን you choose your family first። በመጀመሪያ ለቤትሽ፣ በመጀመሪያ ሚስትነትሽን፣ በመጀመሪያ እናትነትሽን አስቀድምሽ ማለት ነው የመረጥሽው። እና ይሄ ለእኛ ለራሳችን በጣም ትልቅ ትምህርት የሚሆን ማለት ነው። አሁን ልጆችሽን ገንብተሽ እንግዲህ አሁን ልጆችሽ ሊመረቁ ነው። የመጀመሪያዋ ልጅሽ ልትመረቅ ነው፣ አንቺም ልትመረቂ ነው። እንግዲህ አስቢው ምን እንደደረሱልሽ ማለት ነው ልጆችሽ። እና ደግሞ አሁን ደግሞ እስቲ ስለ ልጆችሽ ደግሞ ትንሽ ንገሪንና ከዛ ደግሞ እንደ ሰዓታችን መጠን ገብተው ጥያቄ መጠየቅ የሚፈልጉ ሰዎች ካሉ ለተወሰኑ ሰዎች እድልን እንሰጣለን። ስለ ልጆችሽ ደግሞ ንገሪን። ልጆቼ ናርዲዬ እንዳልሽው መስሪያ ቤት ተምፕቴሽን አለ። እዚህ ሀገር ታቂ ከሆነ ፉል ታይም ስትሰሪ ሲኒሪቲ አወርሽ እንደገና ደግሞ ጥሮታሽ። እኔ ደግሞ የምሰራው ለሲቲ ነው እና ሁሌ አለ አንድ ዲፕሎማ ይዤ ግራጁዌት አድርጌ እንደገና ሌላ ዲግሪ ምናምን ሲይዝ ሁሌ በማናጀሮቼ ወይም በኮወርከሮቼ የሚሰጠኝ አስተያየት አለ። አንዳንዶቹ ለካናዳ ልጆች ምን ይሄን ያክል ትደክሚያለሽ የሚሉሽም አሉ። ግን አንቺ ቅድም እንዳልኩሽ የቤትሽን ዲዛይን የምትሰሪው አንቺ ነሽ። ትውልድ መቅረጽ፣ ልጅ ማሳደግ በካናዳ በጣም ከባድ ነገር ነው። ኢቨን ደሞስት ኤክስፔንሲቭ ስኩል ብትልኪያቸው፣ ደሞስት ፕሪቪሌጅ የሆነ ኤሪያ ቤት ገዝተሽ ብትገቢ አንቺ ካልሰራሻቸው ቤቱም ትምህርት ቤቱም አይሰራቸውም። አንቺ ነሽ የምትሰሪያቸው። በዛ ለዚህ ነው እኔ ኢትስ ኦኬ ምችለውን አደርጋለሁ። ግን ደግሞ ልጆቼ ላይ ኢሞሽናሊ ኮንፊደንስ የሆኑ የጥቁር ልጆች አድርጌ ላሳድግ ብዬ የወሰንኩት እኔ ነኝ። ባይ ዘ ዌይ በዚህ ውሳኔ ላይ ባለቤቴ ስራሽን ብትታዩ ኢቭን ግራጁዌት ካደረግኩ በኋላ ሪክላሲፋይ አታድርጊ ቀጢ በትምህርት ምናምን ብሎኝ አያውቅም። እኔ አይዲያውን ሳመጣ ሰፖርት ያደርገኛል። በጣም ብዙ ጊዜ ኦቨርታይም ምናምን እንኳ ሲባል ሁሌ እሱ ጋር ስደውል ወሲ ሪመምበር አንቺ የ5 ልጆች እናት ነሽ፣ አንቺ ትውልድ ምስቀርጭ ነሽ። የሆነ ኮወርከርሽ ኦቨርታይም ስለሰራ አንቺ መስራት የለብሽም፣ ካም ሆም እኔ ሄዳለሁ ይለኛል። እኔ ቤትም ብሆን እንዳንቺ ሀልፕፉል አልሆንም ለልጆቹ። ስለዚህ ዩኪን ካም እኔ ያደርገዋለሁ የሚልበት ጊዜ አለ። ልጆች ላይ መስራት በጣም ከልጅነታቸው ጀምሬ
በዚች አጋጣሚ ናርድዬ በጣም ካናዳ ላይ በጣም ብዙ ለጥቁር ልጅ የተዘረጋ ኦፖርቹኒቲ አለ፣ በጣም ብዙ ነገር። ግን ኦፖርቹኒቲው በኮምፒቲሽን የሚገባ እንጂ ዝም ብሎ ጥቁር ስለሆንሽ ብቻ የሚሰጥ አይደለም። ስለዚህ ልጆቻችንን አባቶች ልጆቻቸው ግራጁዌት ሲያደርጉ ሱፍና ከረባት ለብሰው ሲሄዱ ፕራውድ እንደሚሆኑት ሁሉ ኢንቨስት ኦን ዮር ኪድስ፣ ኢንቨስት ኦን ዘም፣ ወርክ ዊዝ ዘም፣ አብራችኋቸው ሂዱ። ትምህርት ቤት ሚቲንግ ላይ ተገኙ። እኛንን የነጮችን ፐርሰፕሽን ልንቀይር ምንችለው እነሱ እንዲቀየሩ እንደዚሁ እንዳንጠብቅ። ምክንያቱም እኛ ያሳየናቸውን ነው የሚሆኑት። ሰው ልጆቼ ላይ በጣም ነው የምሰራው። እግዚአብሔርም እየረዳኝ ጌታ መልካም ነው። ሁልጊዜ እንዳልኩሽ ነው ናርድዬ፣ ይሄንንም ማስተዋል ስለሰጠኝ ማለት ነው አብረን እየሰራን። አሁን የመጀመሪያ ልጄ ክሊኒካል ሳይኮሎጂ ነው ዲግሪዋን የምትይዘው። እንግዲህ ጥሩ ዩኒቨርሲቲ ኦፍ ቶሮንቶ ውስጥ በጥሩ ስኮላርሽፕ ነው እሷም የገባችው። ሁለተኛው ልጄ ኢንጂነሪንግ ተማሪ ነው። እንግዲህ ካናዳ ላይ 5 ቶፕ ስቱደንት ተብለው ከተሸለሙ ልጆች ውስጥ አንዱ እሱ ነው። ጌታ ክብሩን ጠቅልሎ ይውሰድ። በጣም በትልቅ ስኮላርሽፕ $120,000 ተሸላሚ ሆኖ ነው ወደ ዩኒቨርሲቲ የገባው። ያ ግን ዝም ብሎ አልመጣም። የኔ ድካም እንደነገርኩሽ፣ የኔ አብሮ መሮጥ አንዳንድ ቀን እየደከመሽ ፊቴን ኮምፒቲሽን ሄደን 2 hours 3 hours ነው የምንተኛው። የኔ እሱን ከኋላ ሆኜ አም ፕራውድ ኦፍ ዩ የምለው ከትምህርት ቤቱና ከሌላው በላይ ፕራውድ። ልጆች በቃላት በጣም ነው የሚሰሩት። ትልቅ ልጅ ሆኖ ኮምፒቲሽን ላይ ቆሞ ዞሮ የሚያየው እኔን ነበረ። የአባቱ ደግሞ 16 ሰዓት ሰርቶ ሰፖርት ማድረጉ እኔ እውነቴን ነው የምነግራቸው አባቶች ወይ እችን ብናገር ፍቀጅልኝ። ምንም ዲስሪስፔክት ለማድረግ አይደለም፣ ምንም ይሄ ከፐርሰናሊ ማንንም አታክ ለማድረግ አይደለም። የኢትዮጵያ ፖለቲካ ላይ ልትሰሩ የምትፈልጉ አባቶች ልጆቻችሁ መኝታ ቤት ውስጥ ተቀምጠው እየተጨነቁ በጌታ ስምሻችኋለሁ፣ ልጆቻችሁ ላይ ፖለቲካ ስሩ። ልጆቻችሁን ሰፖርት አድርጉ። ያቺ ሴት ሁሉን እንድታረግ አትጠብቁ። ከአባት የሚጠበቅ ነገር አለ። ገባሽ? አንዳንድ ጊዜ እኛ መቀየር መሆን በሌለብን ቦታ ላይ ሆነን ጭቅጭቅ ንትርክ ይዘን በቃ ይሄ የሆነ ስቲል አብዛኛው አፍሪካዊ እዚህ ሆኖ የአፍሪካን አገር ለመቀየር የሚታገል ልጆቹስ መኝታ ቤት ውስጥ በዲፕሬሽን፣ ልጆቹ መኝታ ቤት ውስጥ በስትረስ፣ ልጆቹ እዛ ባስኬትቦል ጨዋታ ላይ አባት የለም ዘውር ሲሉ ነጮች። አንቺ ብዙ ጊዜ እንግዲህ በዛ ውስጥ ስለምትይ ነጮች እኮ ሃኪ ፕሌየሮች፣ ልጆች ሃኪ ፕሌይ የሚያደርጉት እኮ ፋሚሊ እኮ ነው ሃኪውን ክሊን አፕ የሚያደርገው የሃኪውን ፕሌስ። ዶክተሮች፣ ሎየሮች ቮለንተር አሁን እኛ የምንሰራው ሜንቶርሽፕ ላይ ልጆቹ ፈልገው 2 መኪና በር ላይ ቆሞ ልጆች በቲቲሲ እየተንገላቱ የሚመጡ አሉ፣ የጥቁር ልጆች እና ዊ ኤክስፔክት ልጆቹን ኤክሴል እንዲያደርጉ ኖ። ኤዥያ ልጆች ብታዩ በገንዘብ ምን ይላሉ ኤዥያዎች መሰለሽ ናርድዬ? when you are not available your money has to be available for your kids ይላሉ። በቱተሪንግ በሜንቶሪንግ everything is there። በቃ ይሄ ዝም ብለን ልጆቹን ወለድን በቃ እልል ብለን አምጥተን አስገብተን የሚያልቅ ነገር አይደለም። sit down and talk to each other። በየት በኩል ሰፖርት ላርግህ ልጄ? እኛ ልጆቹ ስህተት ሲሰሩ የሆነ 14-15 ዓመታቸው ሆነው ሮንግ መንገድ ላይ ሲገቡ ልጆቹ እንደገና የስህተቱ እኮ ኮንትሪቢዩት ያደረግነው እኛ እኮ ነን። ኢንስቴድ ኦፍ ብሌሚንግ አወርሰልፍ ሄደን ደግሞ እነሱን ደግሞ ሞር ቁስል የምናደርግባቸው። ገባሽ ናርድዬ? ምንድን ነው ይሄ 8 ሰዓት ሰርቶ መምጣት የሆነ ምግብ መግዛት ምናምን እኮ አይደለም ትዳር እንዴ። ቢዮንድ ዛት እንደነገርኩሽ መኪና ቢገዛ ቤት ቢገዛ ባይዘወይ እነሱ ብዙም ቫሊዩ አይሰጡትም። እኛ ነን በቃ ያንን ነገር ሆኖልን ስላላደግን በጣም በቁስ ላይ በጣም የምንደሰት እኛ ነን። ግን ልጆቻችሁ ጋር አብራችሁ ኮሚኒኬት አድርጉ፣ እርዷቸው። ሰው እኔ ስለረዳኋቸው ጌታ ይመስገን። it's not about the money, the scholarship they get, but if you see ልጄ እንዴት ከጥቁሮች ከቻይኖች መሃል ሪፕሬዘንት ራሱን ሲያደርግ ኢትዮጵያዊ ነኝ ብሎ በቃ አንገቱን እንዴት ከፍ እንደሚያደርግ he has full confidence ሴቷም እንደዛው። እንደገና አሁን ሌላ 11ኛ ክፍል ልጅ አለ። ኢሞሽናሊ በጣም ሰፖርት ማድረግ አለብሽ። you have to talk to them አንዳንዴ ናርድዬ የፋሚሊ ዴይ አለን once a week
እኔ በጣም ልጆቼን በትዳር አርጊውመንት ውስጥ ማስገባቸዋለሁ። እንደሌላው ሰው አይደለሁም። እኔና ባለቤቴ በብዙ ነገር አንድ አይነት ዓላማ ያለን ሰዎች ሆነን ግን በዲስከሽኖች ዲስአግሪ እናደርጋለን። ሶ ዲስአግሪመንት ኢዝ ሄልዚ ቲንግ። ለመሰልሽ እኔና አንቺ ዲስአግሪ አድርገን ነው የሆነ ፕላን ወጦ የሆነ እድገት የሚመጣው። ሶ እኔና ባለቤቴ እንዲያውም ብዙ ጊዜ በፖለቲካ ሊሆን ይችላል፣ ኩድቢ ስለ ትራምፕ አውርተን ሊሆን ይችላል፣ የሆነ ህይወታችን ራሱ ማይነካ ነገር አርጊው ስናደርግ ልጆችን ጠራቸዋለሁ። ካሉ ከሌሉ ለነገ አሳድሬው፣ እኛ ጎበዞች ነን ታውቂያለሽ፣ ሴቭ ማድረግ ነገርን አሳድሬው ነገር እነሱ ባሉበት እናወራበታለን። በፊት ባለቤቴ አግሪ ያደረግም ነበር። ልጆቹም ብዙ በቃ ኦኬ አይ ዶንት ኖ ዩ ጋይስ ምናምን ብለው ይተው ነበር። ኖ ቢካዝ አይ ቢሊቭ እኔ እና አንቺ ስናድግ ትዳር ማለት ሲሳሳሙ ሲተቃቀፉ አይ ላቭ ዩ ሲባባሉ አይተን ከዛ የሆነ ሰውዬ ስታገቢ ይሄ ሁሉ ጣጣ አለ እንዴ ብለሽ የምደነግጭበት ተቋም መሆን የለበትም። ሶ ዊ ሲት ዳውን ቱጌዘር ልጄን ሴቷን ልጄ በተለይ ሴቷን ልጄ when you love somebody it doesn't mean you don't disagree ከአይዲያው ጋር። እኔ ዳዲን በጣም እንደምወደው ታውቂያለሽ፣ ግን በዚህ አይዲያው አልተስማማውም እና እኔ እንደዚህ ብያልኩኝ ዳዲ ደግሞ እንደዚህ ብሏል። ማን ነው ምንድን ነው ትያለሽ? እና እኔንም ኮሬክት ያደርጉኝ ማሚ ድምፅሽን ቀንሽ ይሉኛል እዛው ላይ። አይሽ ስርዓት ያስዙሻል እኮ እውነቴን ነው የምልሽ። አሁን እርስ በርስ ከሆነ እሱ ድምፅሽን ቀንሽ ካለኝ ልጨምር እችላለሁ፣ እናደዳለሁ። እነሱ ግን ቀንሽ ሲሉኝ እቀንሳለሁ። እሱም ደግሞ እንደዚህ አስፋራስ ዊዝ ጉድ ማነር ከሆነ የምናወራው ልጆቻችን ኢንቮልቭ እናርጋቸው። የት ሄደው ፕሮብሌም ሶልቪንግ ስኪል ይማሩ? የት ሄደው ትዳር ምን እንደሆነ ነገ ልጅ ስታገባ እኔ እኮ ማሚና ዳዲን ሁሌ ሲሳሳሙ ነው ማያቸው፣ አብረው ሲወጡ ሲዋደዱ ነው ማያቸው ብላ እኮ በቃ ኮንፊውዝ እንድትሆን አልፈልግም። ወንዱ ልጄ ደግሞ ዳዲ እንዴት ወን ኢቨን እኔ ዲስአግሪ ሳደርግ እና ሶሪ በላት ማሚን ሲባል ሶሪ ማለትን እንዲችል ከዚህ ነው የሚማረው። ገባሽ? ከቤት ነው የሚማረው። ሶ ወንዱ ልጄ አባቱ ይኸውልሽ ወደዱም ጠሉም በልጆች ፊት አይደለ ይቅርታ ጠይቅ ሲባል እንዴ ይቅርታ አጥፍቻለሁ አም ሶሪ በኋላ እንደውም ዞር ብሎ በአማርኛ እኔ አሁን ልጆች እንዳይቀየሙብኝ ነው እንጂ እኔ አጥፍቼ መሰልሽ እንዴ ምናምን whatever train yourself ኢንቮልቭ እናርጋቸው። with a good manner ግን ኢንቮልቭ ያድርጉ፣ ይወቁት። ገባሽ ወይ? ስንጣላ ብቻ ስንጨቃጨቅ ብቻ አይተው ትዳርን እንዳይጠሉት፣ ደግሞ ዝም ብለን ስንዋደድ ብቻ አይተው ዘው ብለው ገብተው ስቃያቸውን እንዳያዩ። ስለዚህ ያንን ነገር እያደረገን በልጆቻችን ተደራሽ ከሆነ ፍሬያማ እንሆናለን። ጊዜ አለን፣ ማአት ጊዜ አለን። እንደነገርኩሽ ነው ወንድሞች ሆይ በቃ እግዚአብሔር ኢትዮጵያንና ኤርትራን አገራችንን ሰላም ያደርግልን። ወገኖቻችን ናቸው። ነገር ግን 24/7 የማይሆን ነገር ላይ ተቀምጠን እነዚህ ቤት ውስጥ ያሉትን ሪስፖንሲቢሊቲያችን እግዚአብሔርን ነው የምልሽ። የሚገርምሽ ነገር ናርድዬ እንጠየቅበታለን። የሰጠሁሽ ስጦታ የት አለ? የሰጠሁህ ስጦታ የት አለ? አባት እንሁን። በቃ አባትነት ትልቅ ሪስፖንሲቢሊቲ ነው። አባት እንሁን። ይህ ልጅ ሲጠፋ የሆነ ነገር ውስጥ ሲገባ አንቺ ነሽ አንተ ነህ አንባባል። በቃ እኔ እንደውም ብዙ ጊዜ የምላለው መሰልሽ ይሄ ያልሆነ ነገር ውስጥ ገብተው ልጆች ሲታሰሩ መጀመሪያ ቤተሰብ ነው መታሰር ያለበት ብዬ ነው የማምነው። አንዳንድ ቤተሰብ ኖት ኦል፣ አንዳንድ ቤተሰብ ላይ እና ሪስፖንስብል እንሁን፣ እንረዳዳ። ሴት ፓወር አላት። ቤቷን አሳምራ ኑሮዋን አሳምራ ቆንጆ አድርጋ ቆንጆ ሆና መቀመጥ ትችላለች። በምን መልካም ንግግር ስታረጉላት። ይሄ ነው የእግዚአብሔር ጥበብ። ጥበቡን ደግሞ ተቀብሎ ፈጽሞ ለሚኖረው ሰው ደግሞ ይኸው እንደዚህ ያለ ፍሬን ማየት ይቻላል። የእግዚአብሔርን ቃል ደግሞ ሰምቶ ፈጽሞት ደግሞ አድርጎት የሚኖር ሰው እንደዚህ ደግሞ ይባረካል። እና ቤትሽ የተባረከበትን ትልቁን ምክንያት የማየው እኔ በእውነት የእግዚአብሔር ጸጋ እግዚአብሔርን ነው በአንቺ ቤት ውስጥ ያየሁት። እግዚአብሔር በፍቅር ይገለጣል በቤትሽ ውስጥ። ባልና ሚስት አንድ ሲሆኑ፣ ባልና ሚስት ሲደማመጡ፣ ሲዋደዱ፣ ባልና ሚስት ሲከባበር ልጆች ይባረካሉ፣ ቤት ይባረካል። እና ያንን አይተናል። ዛሬ በአንቺ ተስተሞኒ ውስጥ በአንቺ ምስክርነት ውስጥ ያየነው ትልቁን ነገር ያየነው እግዚአብሔርን ነው። በቃ እንደዚህ ጥቅልል አድርገሽ ምን አየሽ ብትኝ በአንቺ ምስክርነት ውስጥ በተናገርሽው ንግግርሽ ውስጥ የእግዚአብሔርን በረከት አይቼበታለሁ። የእግዚአብሔርን ጸጋ አይቼበታለሁ። እግዚአብሔርን አይቼበታለሁ። የእውነት
በምሳሌ ላይ የተጠቀሰች አንዲት ሴት አለች፣ በጣም ብዙዎቻችን የምንወዳት ሴቶች በቃ በፍቅር የምንወዳት እሷን ብንሆን እያለን የምናያት አንዲት ሴት አለች የተጠቀሰች ምሳሌ ላይ 31 ላይ እና ትልቁ የሰጠችው ቤቷን ነው የምትሰራው፣ ለቤቷን ነው። የቤቷን መብራት አብርታ ነው የሚለው። መብራቷን ታበራለች ልክ ከሩቅ አገር እንደሚሸምት መርከብ ብሎ ማለት ነው የሚያስቀምጣት ያቺ ባሏ የሚያመሰግናት ባሏ ደግሞ የተመሰገነ ነው ይላል በአደባባይ ማለት ነው። እና ዛሬ አሁን ያንቺን ባል ስናመሰግን ያንቺን ባል ስንባርከው በአንቺ ውስጥ ያለ ትልቅ ስራ ስላለ ነው። ገባሽ? እና ዊጅስት በትንሹ እንደዚህ በቀላሉ አናየውም። እግዚአብሔር በአንቺ ውስጥ የገለጠውን መልካምነቱን ይሄንን ጥበብ በጣም ትንሽ አድርገን አናየውም። እኔ በበኩሌ በጣም አክብሬ ነው የማየው። የሰዓት ነገር የሰዓት ጉዳይ ሆኖብን ነው እንጂ we can keep going ማለት የማያልቅ ተቀርቶ የማያልቅ ነገር ነው ከህይወትሽ ውስጥ እየሰማን ያለ ነው። እና ቴንክ ዩ ሶ ማች ከሚገባው በላይ በእውነት እናመሰግንሻለን። እግዚአብሔርን ኦቤይ ስላደረግሽ ስለታዘሽ ባልሽን ስለታዘሽ ለባልሽ ስለተገዛሽለት ባልሽን ስላከበርሽው ባልሽን ስለደገፍሽው አንደርስታንድ ስላደረግሽው በእውነት ልጆችሽን ቴኬር ስላደረግሽ ቤትሽን ስላቀናሽ ዛሬ ደግሞ ለእኛ ምሳሌ ሆነሽ ይኸው መተሻል። ልጆችሽን ግራጁዌት አድርገው በልጆችሽ ውስጥ ትልቅ ሆኖ የታየውን እግዚአብሔርን ማለት ነው። እና እንግዲህ በአጠቃላይ ሴት ልጅ የእግዚአብሔር ሴት ልጅ መሆን የሚገባት እንደዚህ ነው የምንለው አይደለ? እንደዚህ ነው በቃ በስራ ማሳየት ማለት ነው። ቃል መጥቀስ ብቻ አይደለም። ከመጽሐፍ ቅዱስ ላይ ቃል እየጠቀሱ እግዚአብሔር እንደዚህ ይላል ማለት አይደለም። ሆኖ መገኘት ማለት ነው። ሰርቶ መገኘት ማለት ነው። ኮምፕሮማይዝ ሳታደርግ እቺ ሴት ለቤቷ የቆመች ማለት ነው። ሴት ልጅ የወንድ ልጅ ረዳት አድርጎ ፈጠራት። ዲስ ኢዝ ሃው በቤት ውስጥ መታየት ያለባት ሴት ማለት ነው። እና አንቺ ለእግዚአብሔር በመታዘዝሽ ባልሽ ደግሞ በቤቱ ውስጥ ባል ሆኖ ማለት ነው ባል ሆኖ መሆን የሚገባውን ቦታ ይዞታል። እና ባልሽንም እናመሰግናለን። አንቺ ደግሞ አትርፈሻል ነው የምለው። ቤትሽን አትርፈሻል፣ ባልሽን አትርፈሻል፣ ትዳርሽን፣ ልጆችሽን፣ ኑሮሽን። እርግጠኛ ሆኜ የምነግርሽ እዚህ ጋር የሚታየው መልክሽ ሳትስፋይድ የሆነው ማለት ነው። ስትናገሩ ፔን የለውም በውስጡ ማለት የሆነ ስለ ልጅሽ ስትናገሪ ምንም አይነት ፔን አይታይም። ሪጆይስ እያደረግሽ ነው የምትናገሪው ማለት ነው። እና በመናገር በቋንቋ ብቻ ሳይሆን የእግዚአብሔርን ሞገስ ባንቺ ላይ ነው አይቻለሁኝ። ሞገስ ያላትን ሴት አይቻለሁኝ። ሞገስ የእግዚአብሔርን ሞገስ የለበሰች ሴት ነው ያየሁት። ያ የሆነው ደግሞ ትልቁ ምክንያቱ ምንድን ነው? እግዚአብሔር ቃል እንደሚናገረው ማለት ነው መታዘዝ የሚል ነገር አለ። እግዚአብሔርን መታዘዝ መስዋዕትን ከማቅረብ ይበልጣል አይደለ? እግዚአብሔርን መታዘዝ። አንቺ ለእግዚአብሔር በመታዘዝሽ ቤትሽን አትርፈሻል። እግዚአብሔርን መታዘዝን ደግሞ ዝም ብለሽ እታዘዛለሁ እኔ እኮ ለጌታ እታዘዛለሁ ሳይሆን ፕራክቲካሊ ማለት ነው ወርደሽ አድርገሽ ማለት ነው አይተናል። ስለዚህ ለኛ ምንድነው የምንወስደው ከዚህ ላይ መሰለሽ? we have to obey የእግዚአብሔርን ቃል ኦቤይ በማድረግ በመታዘዝ ቤታችንን ማቅናት እንችላለን ማለት ነው። አሁን እዚህ ጋር በምንድነው የምታዘዘው? በምንድነው የማደርገው? ባሌ ሳይወደኝ ባሌ ሳያረግልኝ ምናምን። እኔ ካንቺ የተማርኩት ለስ ኦቤይ የእግዚአብሔር ቃል። ከዛ በኋላ እዚህ ጋር የሚሆነውን ነገር ደግሞ እናያለን። በአንቺ ቤት ውስጥ ቻሌንጅ መጥቷል፣ ትልቅ ቻሌንጅ። ያንን ቻሌንጅ ግን የተወጣችሁበት ወይ ቻሌንጁን ዲል ያደረጋችሁበት ወይ እግዚአብሔራዊ የሆነ ማለት ነው ሰማያዊ በሆነ ወይ ነው ያደረጋችሁት። አንቺም ባልሽን በመታዘዝ ማለት ነው። እና ባለቤትሽ ፕሮቫይድ አድርጓል። በእውነት እግዚአብሔር አሁንም ያለምልማችሁ። እግዚአብሔር ልጆችሽን
ከአጥናፍ እስከ አጥናፍ ይባርካቸው። በእውነት ለዓለም ምሳሌ ሆነው የሚታዩ ይሁኑ። በረከት ያድርጋቸው ልጆችሽን። እግዚአብሔር በልጆችሽ ውስጥ ፍሬ አድርጎ ይስጥሽ። በእውነት ፍሬ ያድርግልሽ ልጆችሽን። ሪቾ ቀጥይ። እግዚአብሔር ይመስገን። በጣም አይ አም ብለስድ። ብዙ ሰዎች ተምረዋል፣ ተጠቅመዋል፣ ተባርከዋል። ወሰንዬ ምን ነው ስንሰማሽ ውለን ብናድር አትሰለችንም? በቃ ማይጠገብ ነገር እንዳለሽ እያዩ ነው ያሉት እና ብዙዎቹ እዚህ ያሉት ከሰዓት አንጻር እንጂ ምንለይሽ እንዳልነው በጣም በቃ አንቺም ብዙ ኃላፊነቶች ቤት ውስጥ ስላሉብሽ ከዚህ በላይ አንይዝሽም። እኛም ሰዓታችን አልቋል። ሆፕፉሊ ግን እንደ ጌታ ፈቃድ በሌላ ፕሮግራም ተመልሰን እንደምንገናኝ አስባለሁኝ። በሌላ ፕሮግራም በሌላ ቶፒክም ሊሆን ይችላል፣ ይሄንንም ልንቀጥለው እንችላለን እና በዛ መልኩ ነው ምንለይሽ እንጂ this is not የመጨረሻ አይደለም። ካናዳ ስንመጣ ደግሞ እኔና ናርዲዬ አዘ ብርሃን ሚዲያ ዓለምን ቱር የማድረግ ራዕይ ጌታ ሰጥቶናል። ስለዚህ ካናዳ መምጣታችን አይቀርም። ስንመጣ ደግሞ ቪዚት እናረግሻለን፣ እናገኛችኋለን፣ አንቺንም ቤተሰቦችሽንም። በጣም ዛሬ መተሽ ጊዜሽን ሰውተሽ እዚህ ቦታ ላይ ተገኝተሽ ስላካፈልሽን ጸጋ፣ ስላካፈልሽን ዊዝደም፣ ስላካፈልሽን ቴስቲሞኒ፣ ላይፍ ኤክስፒሪየንስ፣ ስለ ሁሉም ነገር ነው እጅግ አድርገን ልናመሰግንሽ የምንወደው። ባለቤትሽንም በጣም አመስገኝልን። ልጆችሽ ይባረኩ፣ የቀረው ዘመንሽ ሁሉ ይባረክ። በጣም ብዙ ተጠቅሜያለሁኝ። እኔ ብዙ ነገር ወስጃለሁኝ። የእግዚአብሔር ቃል ሲናገር ከምስክርነታቸውና ከበጉ ደም ነው ድል ነሱት የሚለው። ኦቨርካም የምናደርገው ነገሮችን እንዲህ ተስተፋይ ስናደርግ ስንመሰክር ከክርስቶስ ኢየሱስ ከሞተልን መስቀል ላይ ከተሰቀለልን ከዛ ጋር ተዋህዶ በእኛ ደግሞ ያለው ምስክርነት አንድ ሲሆን ድል መንሳታችን ፋክቱ በደንብ ሪል ሆኖ ይታያል ለብዙዎች ማለት ነው። በዚህ አጋጣሚ በብዙ ቻሌንጅ ውስጥ እያለፋችሁ ያላችሁ ልናበረታታችሁ እንወዳለን። ነገ የእናንተ ቴስቲሞኒ እንደዚህ ተቀይሮ ታሪካችሁ በመልካም ልክ እንደ ወሰን እንደ እህታችን እንደ ወሰን ቻሌንጆቿን አልፋ ጨለማው አልፎ ብርሃን ላይ ሆና ዛሬ ስለ ክርስቶስ ስትመሰክር፣ ስለ ጌታ ስለረዳት፣ ስላገዛት፣ አቅም ስለሆናት፣ ጥበብ ዊዝደም ስለሰጣት ጌታ እንደዚህ ስትናገር ያያችሁ ሰዎች እነዛን ጊዜዎች አልፋችሁ አሁን የምታልፉባቸውን ቻሌንጆች አልፋችሁ ነገ እንደዚህ ስለ እግዚአብሔር እንደምትመሰክሩ እምነት እንዲያድርባችሁ እምነትን እንድትጸንሱ እንፈልጋለን። በዚህ ውስጥ ቻሌንጅ ውስጥ የምታልፉ በተለያየ ነገር ውስጥ የምታልፉ ትረስት ሚ ወሰንን ያሳለፈ ጌታ እኔና ናርዲን ያሳለፈ ጌታ ብዙዎችን አሳልፎ እንድንመሰክር መልካምነቱን እንድናውጅ ያደረገ ጌታ ለእናንተም እንደሚመጣ ወደ እናንተም ቤት እንደሚያንኳኳ እንድታምኑ እንፈልጋለን። አሁን የምታልፉበት ነገር ሳፖርት ማጣታችሁ፣ መውጣት መውረዳችሁ፣ የእናንተ ነገር የተበላሸ የጨለመ የሚመስላችሁ ነገር የመጨረሻው እንዳልሆነ ይሄ ምስክርነት ማሳያ ነው። ክብር ለጌታ ይሁን። የእግዚአብሔር ቃል ሲናገር ለቅሶ ማታ ቢሆን ጠዋት ግን ደስታ ይሆናል ይላል። ክብር ለኢየሱስ ይሁን። ምንጊዜም በህይወታችሁ ማለዳ የሚባል ነገር እንዳለ እንዳትረሱ እንፈልጋለን። የምትመሰክሩበት ጊዜ እንዳለ እግዚአብሔር እንዲና እንደዛ አደረገልኝ ደስም አለኝ ብላችሁ የምትወጡበት ጊዜ እንዳለ እንድታምኑ እንፈልጋለን። ይሄ ጊዜ እናንተ ልብ ውስጥ እምነት እንዲጨር እንፈልጋለን። ከምንም በላይ ውስጣችሁ ያለውን ተስፋ እንዲያነቃቃው እንዲለኩ ሰው ላይት አፕ እንዲያደርገው እንፈልጋለን። አሜን ለሚል ሰው ይሁንለት። እስኪ አሜን በሉ ሳምባዲ። ክብር ለጌታ ይሁን። ምክንያቱም የእግዚአብሔር ቃል ሲናገር ቢዩቲ ፎር አሽስ ይላል። ይሄ በተቃጠላችሁበት ባዘናችሁበት ተስፋ ቆረጣችሁበት ፈንታ የክብርን አክሊል ሊያለብሳችሁ እግዚአብሔር ወደ እናንተ ይመጣል። እናንተ ወደ እግዚአብሔር መሮጥ ጀምሩ ዛሬ በውሳኔ። ክብር ለኢየሱስ ይሁን። ወሰን እህታችን ወሰን ያደረገችው እሱን ነው። ፕራዮሪቲዋን እግዚአብሔርን ያደረገችው ጸሎት ላይ ነው፣ የእግዚአብሔር ቃል ላይ ነው፣ ተስፋ ላይ ነው፣ የቤተሰቧን አንድነት መጠበቅ ላይ ነው፣ ሰላሟን መጠበቅ ላይ ነው ትኩረት ያደረገችው። በዛ አንድነት ውስጥ ግን እግዚአብሔር ሸዋፕ አደረገ። በሚከፋፈል አንድነት በሌለበት ቤተሰብ ውስጥ የእግዚአብሔር መንፈስ መጥቶ መስራት አይችልም።
ከዛሬ የምንማረው ትልቁ አንኳር ይዘነው መውጣት ያለብን ይሄ ነው። የተጣላችኋቸውን ሰዎች ታረቁ፣ ያዘናችሁባቸውን ይቅር በሉ፣ ፎርጊቭ አድርጉ፣ ልቀቁ፣ ወደ አንድነታችሁ ተመለሱ። ወገኖቼ ባልና ሚስት ወደ አንድነታችሁ ተመለሱ። ከችግራችሁ በላይ እግዚአብሔርን በቤታችሁ ማንገስ ማግነን ጀምሩ። እግዚአብሔር በችግራችሁ ላይ ጣልቃ ይገባል። ክብር ለኢየሱስ ይሁን። ይሄው ማሳያ፣ ይሄው ቴስቲሞኒ፣ ይሄው በህይወት ያለን ቴስቲፋየሮች አሜን። በእግዚአብሔር በጨለማ አይተዋችሁም። that's the guarantee word። እግዚአብሔር በሐዘናችሁ በስብራታችሁ አይተዋችሁም። የመጣባችሁን ቻሌንጆች ለመልካም እንዲለውጥላችሁ ይኸው እህታችንን ቦልድ እንዳደረጋት እንዳሳደጋት ስትሬች እንዳደረጋት አምሹር ከድሮ ጀምሮ ከልጅነቷ ጀምሮ በዚህ አይነት ስትሬንግዝ ውስጥ ላታድግ ትችላለች። ወገኖች ያስተውሉ። ብዙ ጊዜ ቻሌንጅ ወደ ህይወታችን ሲመጣ እኛን ሊያሰለጥነን ነው፣ እኛን ሊያሳድገን ነው፣ አቲቲዩዳችንን ሊቀይር ነው፣ አስተሳሰባችንን ሊቀይር ነው። ግሬትፉሊ ተቀበሉት ያላችሁን ቻሌንጅ። accept what you go through right now. accept it። እንደገና እግዚአብሔር ይሄን ለመልካም ለውጦ ህይወቴን ቀይሮ ታሪኬን ቀይሮ ክብር ለኢየሱስ ይሁን ነገሬን ቀይሮ እንድመሰክር ያደርገኛል እንደ እህቴ የሚል ተስፋ በውስጣችሁ እንዲጫር ዛሬ እንፈልጋለን። ሌራስ ፕሬይ። እግዚአብሔር ሆይ እናመሰግንሃለን። ዛሬ ጌታ ሆይ ቃልህ በዚህ ቦታ ስለተነገረ ላዘኑ፣ ተስፋ ለቆረጡ፣ ለጨለመባቸው፣ የማይነጋ መስሏቸው ለደከማቸው ሁሉ በየቤታቸው ተስፋን አሁን ስለጫርክ እግዚአብሔር ሆይ ተስፋቸውን ስላለመለምክ፣ ስብራታቸውን ስለጠገንክ፣ እንደገና ወደ አንድነታቸው ስለመለስካቸው አመሰግንሃለሁ። የእግዚአብሔር ልጅ ጌታ ኢየሱስ የአጋንንትን ስራ ልታፈርስ የተገለጥከው አንተ በቤታቸው አንድነትን የሚጠላውን ቋንቋቸውን የሚያደበላልቀውን ክፉ ለመቅጣት ዛሬ በቤታቸው ስለተገለጥ አመሰግንሃለሁ። እግዚአብሔር አባት ሆይ አመሰግንሃለሁ። መንፈስ ቅዱስ አመሰግንሃለሁ። በአንድነት ውስጥ በአንድ ልብ ውስጥ ሃሌሉያ ሐዋርያት በአንድ ልብ ተቀምጠው ያለ በአንድ ሐሳብ ሆነው ያለ እንደሚነጥቅ አውሎ ንፋስ መጥቶ ያ መንፈስ ቅዱስ እንደተገናኛቸው ለመጀመሪያ ጊዜ ቪዚቴሽን እንዳገኛቸው ዛሬ ለሚወስኑ ሰዎች በአንድነት በዩኒቲ በመተሳሰብ ቤቴን እሰራለሁ ብለው ለሚወስኑ መንፈስ ቅዱስ በቤታቸው ስለገባ አመሰግንሃለሁ። ሃሌሉያ ሃሌሉያ። በአንድነት ውስጥ አንድነትን የሚጠላው ጠላት ስለተቀጣ አመሰግንሃለሁ። ዲያብሎስ ከቤታቸው ስለተባረረ አመሰግንሃለሁ። የልጆቻቸውን ጤና፣ ሰላም፣ በረከት የማይወደው ክፉ ስለተመታ አመሰግንሃለሁ። ጌታ ሆይ ዛሬ በዚህ ስፍራ ያንተ መልካምነት፣ ያንተ ቸርነት፣ ያንተ በጎነት፣ ያንተ ድንቅ አሰራር፣ ተአምራታዊ ፈውስ በዚህ ስላለፈ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ ክብር ሁሉ ላንተ ይሁን፣ ክብር ሁሉ ለስምህ ይሁን። In Jesus' mighty name we pray. Amen. 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 Thank you all. ወሱ በጣም በእውነት በጣም ነው የምናመሰግንሽ። በጣም በእውነት ልቤ ውስጥ you have no idea ምን ያህል እግዚአብሔር ባንቺ ላይ በሰራው ስራ እንደተባረኩኝ ለብዙዎች ተስፋ የሚሆነን አይነት ምስክርነት ነው ዛሬ ያገኘ ነው እና እግዚአብሔር አብዝቶ ይባርክሽ። ተባረኪ። እግዚአብሔር ባንቺ ውስጥ የሚሰራውን ስራ ደግሞ ይቀጥል። ገና ደግሞ በጣም ብዙ የሆኑ ሚስቶችን፣ እናቶችን ባንቺ ውስጥ ጌታ ያጽናናል። ባንቺ ጌታ ያነሳል። በእርግጠኝነት ባንቺ ህይወት ውስጥ ይሄ ሲያልፍ ዝም ብሎ አይደለም። በእንደዚህ አይነት ሁኔታ ውስጥ ህይወትሽን ሲያሳልፈው ጌታ እንደዚሁ ዝም ብሎ አይደለም። there is a reason። አንቺ ተፈጠርሽበት መክሊትሽ ያለበት ቦታ ነው እና ገና ደግሞ ብዙ ታፈሪያለሽ። ዛሬ በእውነት ሰዓትሽን ሰውተሽ ጊዜሽን ሰተሽ መተሽ ይህንን የመሰለ የእግዚአብሔርን ተስፋ ስለሰጠሽን በጣም ነው የምናመሰግነው። ባለቤትሽን አመስግኝልን። በዚህ አገልግሎት ውስጥ በጣም ትልቁን ስራ ሰርቷል። ዛሬ በዚህ ቦታ ላይ ተገኝተሽ በሰራሹ ስራ ላይ ከጀርባ ሆኖ ደግሞ ልጆችሽን ቴኬር በማድረግ አንቺን እዚህ ጋር ጊዜ ሰጥቶሽ ቁጭ ብለሽ ከኛ ጋር እንድታሳልፊ ስላደረገ
በጣም አመስግኝልን። እግዚአብሔር አምላክ ዘመኑን ይባርከው። የእጆቹ ስራዎች አሁንም የተባረኩ ይሁኑ። ለእናንተ ፕሮቫይድ በማድረግ ወጥሮ እንደሰራ እንደዚህ ተግቶስ እንደሰራ እግዚአብሔር አምላክ ደግሞ የሚያሳርፈውን ዘመን በቅርብ ያምጣለት። እርፍ ብሎ ደግሞ ላይፍን ኢንጆይ የሚያደርግበት ልጆቹን ኢንጆይ የሚያደርግበት ዘመንን ያምጣለት። እንጸልይለታለን። ላንቺም እንጸልይልሻለን። በዛሬ ብቻ አያበቃም። በእርግጠኝነት እንግዲህ ያው እንደ ሁል ጊዜ እንደምናደርገው አንቺንም ቃል አስገብተን ነው የምንሸኝሽ። ተመልሰሽ መተሽ ደግሞ እንቀጥላለን። በተለይ በልጆች ላይ የምትሰሪውን ስራ ደግሞ መተሽ እንድታካፊን እንፈልጋለን። ዊዝደም እንድትሰጪ እንፈልጋለን። ለእኛ ኮሚኒቲ በጣም የሚገርም ዊዝደም አለ ባንቺ ውስጥ እና ያንን ደግሞ መተሽ ደግሞ ስለ ልጆች ብዙ እንደምታጫውችን እርግጠኛ ነኝ። ቴንክ ዩ ሶ ማች። ተባረኪልን። በጣም ነው የምናመሰግንሽ። ቴንክ ዩ ወሰን። እግዚአብሔር ይባርካችሁ። ራሄልዬ እንዳረሰው ብዬ ነው ካናዳ ስትመጡ ለናርዲዬም ነግሬያታለሁ። እኔ በጣም ክሎስ ቱ ኤርፖርት ነኝ እና ፖስት አረጋችኋለሁ። ችግር የለም። ፈርስት ታይም ደግሞ አይ ዶንት ቻርጅ ዩ፣ በኋላ ላይ ቻርጅ ማድረግ ሜይ ቢ ጀምር ይሆናል እና ዩ ዊል ቢ ቬሪ ዌልካም። ጌታ ይባርካችሁ። ማለት ለሌላው ለራስ ኑሮ የራስን ችግር ተሻግሮ ለሌላው ደግሞ መንገድ መሆን፣ ለሌላው መፍትሄ መሆን ትልቅ ነገር፣ ትልቅ እኛ ኮሚኒቲ ላይ ሊለመድ የሚገባው ነገር ነው። ለእኛ ማህበረሰብ ችግርን ብቻ ሳይሆን እንዴት እናርግሽ፣ በቃ ችግሩ ተፈጠራለ፣ መፍትሄ እንዴት እንሆን፣ ስትራቴጂ ላይ አሁን አይተሽ ከሆነ ገንዘብ ያለው ዝም ብሎ ተነስቶ ሱቅ አይከፍትም። ገንዘብ ያለው ማርኬቱን አጥንቶ ስትራቴጂውን ተጠቅሞ የትኛው ኤሪያ ምን አድርገን፣ ይሄ ስትራቴጂ ለላይፍ በጣም ቀላል አድርገን የምናስበው ትዳር የሚሉት ትልቅ ተቋም፣ ትልቅ ደግሞ ተቋሙ የእግዚአብሔር ስለሆነ በጣም ብዙ ፈተናዎች አሉበት። ተቋሙ የእግዚአብሔር ነው። ምክንያቱም እግዚአብሔር መስራትን ነው የሚፈልግ፣ ሰይጣን ማፍረስን ነው የሚፈልገው። ስለዚህ አሁን አይተሽ ከሆነ ማንም ኢቨን ስራ ቦታ ላይ በጣም ትልቁ ደስ የሚለው ዲስከሽን አንድ ሴት ተነስታ ስለ ባሏ ማማት ከጀመረች ነው፣ ስለ ቤቷ ሮንግ ነገር መናገር ከጀመረች ነው። ሁሉ ጆሮ ሰጦ ማይን ኦልሶ ምናምን ብሎ መጥፎ ነገርን በጣም ደግ ነገር መልካም ነገርን ብለሽ ቴስቲሞኒ ልታረጊ ስትይ ጆሮአችን ራሱ አልተለመደውም። አሁን ገባሽ? ድሮ በቃ ትዳር 50 ዓመት ተብሎ ስንሰማ ምንም አይደንቀን። ዛሬ እንደ ብርቅ ድንቅ የሚሆንብን ክፉ ነገር እየወረሰን ስለሆነ ነው። ይሄ እንዲደረግ እናንተ ደግሞ ጊዜያችሁን ሰጣችሁ። ይሄ ማህበረሰብ ያስፈልገዋል። ራሄልዬም በረፍት ላይ ነች፣ ናርዲም በረፍት ላይ ነች፣ እኔም በረፍት ላይ ነን። በሰራነው ሰርተን ጌታ ረድቶን ሀባት ሰንበዲ ገና ምን ላድርግ ምን ይሻላል ብሎ በተለይ ውጭ ሀገር የምንኖር እናቶች፣ በተለይ ደግሞ የተለየ ስጦታ የሚሰጠን እናቶች፣ ልዩ ልጅ ያለን እናቶች። ስለዚህ እኔ ምለው ሁሌ እንችላለን። ጌታ ትልቁ ጠበቃችን። ናርዲዬ ለሰው እኮ የሆነ ኬዝ ተሰጭና ኢሚግሬሽን ኬዝ ዋትሶ ኤቨር የሆነ ጠበቃ እንዴ ራሄል እኮ ቤስት ጠበቃ ነች ብለሽ ከዛ እኮ አንቺ ተኝተሻል። ስለ ኬዝሽ ኢቨን ዶንት ቶክ። አይተሽ ከሆነ ክሪሚናል እንኳን የሆነ ሰው ጠበቃ ሳይመጣን ያልናገርም ነው የሚለው። እሱ ነው የሚያውቅ ስለ እኔ ጉዳይ ነው የሚለው። ታዲያ በሰው እንዲህ መመካት የምንችል ህዝቦች በአባታችን እንዴት አንመካ? ስጡት አጀንዳውን። በቃ እኔ አንዳንዴ ናርዲ የማልችለውን ስዘ ኬዝ ብዬ ፕሮፖዛል ሰጠው እና አሁን ልጆችም እንደዛ ነው የሚሉኝ ነው we did our best proposal is gone to God ነው የሚሉት። ወደ እግዚአብሔር ሄዷል። እሱ ያስተኛሻል። አንዳንድ ሀሳብ እንደሌለበት አድርጎም ያስተኛሽ እና ካመንን እኛ ኢትዮጵያውያን ኤርትራውያን ጀግና የሆነ ሴቶች ስንት አገር አቋርጠን መጠን ትውልዳችንን አውሬ አይብላብን፣ ልጆቻችንን አይነጠቁብን፣ አንድ ልጅ እንዳይሞትብን፣ አንድ ልጅ እንዳይታሰርብን፣ አንድ ልጅ እንዳይጠፋብን እኛ መቆም አለብን። አሁን ሰይጣን ጎበዝ ነው። ከቤት ውስጥ ምን አደረገ መሰለሽ? ሁለቱን አታካራ ውስጥ አስገባ። አንተ ኪችን ሄድ፣ አንተ መኝታ ቤት ስንባባል ሾለኩ፣ ልጆቹ ጠፉ። ለዚህ እንስማማ። ጌታ ይረዳናል። እወዳችኋለሁ። ስላከበራችሁኝ ደግሞ ምንም የኔ ቴስቲሞኒ ትልቅ ሆኖ አይደለም። ጌታ ኢየሱስ ክብሩን ጠቅልሎ እሱ ይውሰድ። ስላከበራችሁኝና ደግሞ ስለሰማችሁኝ አመሰግናችኋለሁ። እወዳችኋለሁ። ጌታ ኢየሱስ ይባርካችሁ። ብዙ እህቶችን እንደማፈራ እርግጠኛ ነኝ። ይቻላል፣ መማር ይቻላል፣ መኖር ይቻላል።
ሰይጣን በር ሲያንኳኳ ኤክስኪውዝ ሚ ይሄ ቤት ያንተ አይደለም ብለን በዛው ዘግተን ቤታችን በህይወታችን መምራት እንችላለን። ወዳቸዋለሁ። ናርዲዬ ቴንኪዩ። ራሄልዬ እና ስትመጡ ጋናችሁ። እሺ ቴንኪዩ ሶ ማች ቴንኪዩ። አክባሪዎቼ በጣም ብዙ ፋሚሊዎቼ መጣችሁ። እንደዚህ አይነት ሁልጊዜ ሞቲቬት የሚያደርግ ቃላት ሰው ይሰራል ምልሽ በዚህ ነው ራሄልዬ። በቃ ቃላት ይሰራሻል። አየሽ በዚህ ሁሉ 99 መልካም ነገር አንድ መጥፎ ቃል ስትጻፍ እንኳን ትወስደናለች አይደለ? ስለዚህ ጌታ ብዝታርጎ ይባርካችሁ። እዚህ መጣችሁ ያመሰገናችሁኝ፣ የሰማችሁኝ፣ ጊዜያችሁን ከኔ ጋር ከራሄልዬ ጋር ከናርዲ ጋር ያሳለፋችሁ አብዝቶ ይባርካችሁ እላለሁ። ናርዲ ዋው እንዴት ደስ አለ። አሜን አሜን አሜን። ተባረኩልኝ። በጣም ነው የምናመሰግነው። ታብታብ ስታደርጉ የነበራችሁ ሁላችሁም ተባረኩ። የመጨረሻ ነገር የምላችሁ ከወሰንዬ እጅግ በጣም የተደነኩበት ነገር ልዩ ስጦታ እያለች ነው ስለ ልጇ ስትናገር የነበረው። ይሄ የሆነ እንደ ከባድ ነገር ወይ እንደ ምናምን እንደ ቻሌንጅ ሳይሆን በቤታችን ውስጥ ለየት ያለ ስጦታ እግዚአብሔር ሰጠን። እችን ነገር ማርክ አድርጓት፣ ያዟት፣ በደንብ አርጋችሁ ያዟት። የሆነ ነገር ሲመጣ ልዩ ስጦታ በእንደዚህ አይነት በተለይ ደግሞ ኬዝ ያለባቸው ልጆች ያሏችሁ ካሁን በኋላ ያንን ነገር ስትናገሩት እንደ ችግር እንደንትን ሳይሆን as a gift from God. This is a big thing. ቢግ ዊዝደም ማለት ነው። ይሄ እንደ ስፔሻል ኬዝ ያለበት ልጅ አለችብኝ እንደዚህ ሳይሆን we have a gift, special